እንኳን ደህና መጣሽ። ኦኬ፣ ስለ ኢትዮጵያ የተናገሩት ነገር ምንድነው? እሱ ጤናማ ነው ብለሽ ታምኛለሽ? እውነት የነሱ ንግግር ከሆነ የእውነት ጤናማ ነው። ምንም መጥፎ ነገር እንደማይናገሩ እናውቃለን። ኦኬ፣ ስድባቸውም ጤናማ ነው ማለት ነው። የሚገባቸውን ይሰጣሉ ከሆነ ለሚገባቸው ካሊድ ቋንዴ። ስለዚህ ሙሐመድ የሚሳደባል አዳምጣ ፕሬስ ካሊድ ቋንዴ ተራን ጨርሳ። ስለዚህ ልብ በሉ ሙሐመድ ስለ ክርስቲያኖች የተናገራቸው በሙሉ ስድብ ነው። ነገር ግን ፕሮድ አድርገው ነው የሚናገሩበት። ኢፎያ እንደ እድል ስጠኛ ጥያቄ ነበረኝ አንዴ አደረጉ። ስለዚህ ልብ በሉ ስለ ክርስቲያኖች የተናገረው ስድብና ምንድነው? እሱ ጥላቻን አስወግዳቸዋለሁ የሚል ነው። ክርስቲያኖችን አስወግዳለሁ በህይወት ብቆይ። ክርስቶስ አስቀድሞ ግን አስወገደው እሱን። ክርስቲያኖችን ለማስወገድ መሐመድ ሲመኝ፣ ክርስቶስ ግን አስወገደው አስቀድሞ እሱን። በአልጋ ላይ ተኝቶ እየማቀቀ በነበረበት ሰለላሁ ዐለይሂ ወሰለም መለከል ሞት አስፈቅዶ አነጋገር ማስተካከል እንጂ የሚገርምህ ነገር ማለት ነው። ምንድን ነበር ያልሽኝ? አስፈቅዷቸው ነው ሞት እንኳን ሲመጣ አስፈቅዷቸው ነው። ምን ብሏቸው? ፈቃደኛ ስለሆኑ ብቻ ነው የሄዱት። ይሄንን ወቅ በጣም አንጀት ይነካል፣ ልብ ይነካል። ሳይታመም ምናምን በቃ ልሙት ምናምን ነገር ነፍሴንም ካውሰድ ብሎት እንደዛ ነው አይደለ? አይገባም። አንዳንድ አይነት ሰው እንደዛ አይደለም፣ እንደዛ አይደለም። ማቆ በጣም ነው ታሞ የሞተው። ጎበዝ ካሊድ፣ እውነተኛ ሰው። ኢማሙ ራሱ የሁለት ሰው ሙስሊም ነው። እውነት ማቆ ነው የሞተው አይደለ ካሊድ? 3 ዓመት ያህል እግሩ እየተጎተተ ሰዎች እያያዙት። እንደዚህ አይደለም የነበር፣ እንደዚህ አይደለም የነበር፣ እንደዚህ አይደለም። እሺ ኢማሙ ግን ከባድ ነው። ግን 3 ዓመት ማንም እንደሚታመው አራችን ታሞ ነው አለ። 3 ዓመት ታሟል። በትንሹ እግሩም ይጎተት ነበር። እሱን አሳያለሁ። አንድ ሳይሆን ብዙ መረጃ። ኧረ ውሸት ነው ካሊድ። እሱን አሳየኝ። አላነበብክም ማለት ነው። እሺ አንዴ እናንተ እዚህ ውስጥ ያላችሁ ሙስሊሞች 3 ዓመት ይሻላችኋል። ካሊድ ዝም ብሎ ነው እኮ የሚለፈልፍ። መታመሙን ታምናለህ አይደለ? አዎ ኦኬ። ሰው ነው እኮ። ኦኬ። ምን ያህል ጊዜ ነው የታመመው? ነው እንጂ ሰው ነው። ምን ያህል ጊዜ ነው የታመመው? ምን ያህል ጊዜ ነው የታመመው? 3 ቀን ነው እንደዛ ነገር። አዎ ተሳስተሃል። ህመሙ አሳየኛ። ችግር የለውም አሳያለሁ። እንትና አንዴ ቡሃሪ 35 ትከፍትልኛለህ። ህመሙ ምን ነበረ? ደግሞ እንደዚህ ትለኛለህ። መቼ ነው ያን ሁሉ ያነበብከው? ህመሙ ምን ነበረ? ህመሙ አዎ በቃ ሰው ሲሞት የሰከራ ምናምን የለ ያ ነው የሞት ህመም ማለት። ኦኬ ምን ነበረ? ወንድሜ ሊሞት ሲል አይታመምም ሰው። አንዴ እሺ ኖ አይደለም። ህመሙ ምን ነበር ነው ያልኩህ። ህመሙ የሞት ህመም ነው። የህመሙ ምክንያት ስትል የህመሙ ምክንያት ምን ሆኖ ነበረ? ሰው እኮ ሲሞት ለመሞት ሲል ይታመማል። የህመሙ ምክንያት ምንድን ነው? አንዴ ክፈትልኝ። ክርስቲያን ቡሃሪ 5:78 አንዴ ክፈተው። እሺ ላሳየህ ምክንያቱን። ሰነ ምክንያቱ አሳያለሁ። እግሩ እንዴት እንደሚጎተት አሳያለሁ። በትንሹ 3 ዓመት አልተጎትቷል። ለማንኛውም የህመሙ የበላው መርዝ ነው። አይ ወደ አረብኛውን ከፍ አድርግ። አረብኛውን አድርግለት። እንግሊዝኛ አልችልም። አረብኛውን አድርግላል። እንግሊዝኛውን አንዴ አንብበውና እንግሊዝኛውን አንዴ ላንብብለትና ከዛ አረብኛውን ደግሞ አንተ ትቀጥልበታለህ። ሳሂህ ቡኻሪ 2588 ላይ ናሬትድ አዙሪ እንደተረከው ይላል።
ኡበይዱላ ቢን አብደላ ቶልድ ሚዛት አይሻ ሃድ ሴድ ኡበይዱላ ነግሮኛል አይሻ የተናገረችውን ይላል። when the prophet becomes sick and his condition becomes serious ነብዩ በታመመበትና የታመመበትም ኮንዲሽን በጣም አሳሳቢ በነበረበት ሰዓት he requested his wives to allow him to be treated in my house ሚስቶቹ በእኔ ቤት እንዲታከሙ ወይም ደግሞ ትሪት እንዲደረጉ አስፈቀደ ይላል። በአይሻ ቤት ማለት ነው። and they allowed him ከዛ በኋላ ሚስቶቹ በእኔ ቤት እንዲታከም ፈቀዱለት። he came out leaning on two men while his feet was dragging on the ground በሰዎች ተደግፎ እግሩ በመሬት ላይ እየተጎተተ ከቤት ውስጥ ወጣ። የነብዩ ማለት ነው። በጣም ታሞ በነበረበት ሰዓት he was walking between አልአባስ and another man በአልአባስ እና ሌላ ሰው ተሸክሞት። ስለዚህ እንደዚህ ክንፍና ክንፉን ይዘውት ምድር ለምድር እየተጎተተ ነበር። ይታል ታዲያ 3 ዓመት ይታል። ሰው እኮ ይታመማል። ችግር የለውም እሱን አረበኛውን ከፍ አድርግልን። ጨርሰው ሁሉ አንዴ ልስን የታመመው በምንድነው? አይ እግሩ እንደሚጎተት ማመንን አይደለ? የመጀመሪያ ጥያቄው እግሩ አልተጎተተም ስለሆነ እግሩ አይደለም እኮ አይደለም ተጎትቶ ማለት አረበኛውን ከፍ አድርግልን። አይ አንዴ በእናታችሁ አትደራረቡ። ካሁን በኋላ የምትደራረቡ አረበኛውን ከፍ አድርግልን። አረበኛውን ከፍ አድርግልን። አይ መሬት ነኩ ነይማ ይሄ መርዝ የበሉበት እንጂ ሞቱበት አይደለም ብላለች። አዎ ጨርሰው። ቆይ ጨርሰው። ከስር ያላችሁት እናንተ ዝም ብላችሁ አታወሩ። መርዝ ሲበሉ እኮ አልታመሙ መርዝ ሲበሉ አዎ አልታመሙ ነበረ። ኧረ አልታመሙ ምን ነው ነይማ ታሟል ያለው ሳባ ነው እንጂ የሞተው እሱ አልበላ። አይ አስጨርሳቸው። ታሟል አልታመሙ መርዝ በልተው። እሺ ጨርሰው። አሁን እሱን ሐሳቡን ጨርሰዋል። ሚስጥሩ እዚህ ጋር ይጀምራል ማለት ነው። ተስማሙ። ለአዲስ ማታውቁ ሰዎች ቀጥለው ችግር የለውም ይስማማሉ። አንተ ቀጥለ የጀመርከው የከሆነም እኮ የሚያገናኘው የለም። በቃ ዋና ፖይንት ማሳየት የፈለግነው እግሩ እየተጎተተ እንደሄደ አይደለም። አረበኛውን አምጣልን። እግሩ ጨርሰው ተጎተተ የተባለ እንጂ ሐዲሱ ልክ ነው። ጨርሰው መጀመሪያ ላይ እሺ ብታመምስ ምን አለ? ሰው ነው ቆይ በቃ ተረጋጉ። ቆይ ሶስታችሁም ተረጋጉ። ይኸውላችሁ ነብዩ በሁለት ሰዎች ተደግፎ መሬት ላይ እግሩ እየተጎተተ ወጣ። አንደኛው ሰው አልአባስ ነበር። ሁለተኛው ሰው ማን ነው የሚለው ነው ቀጥሎ የሚቀጥለው ማለት ነው። when I informed Ibn Abbas of what Aisha had said he asked me whether I know who was the second man ሁለተኛው ሰው ማን እንደነበረ ጠየቅኳት ይላል። Aisha had not named ነገር ግን ስሙን አልተናገረችም ነበር። I replied in negative he said he was ኢብን አሊ ጣቢ አሊ ነበር ሁለተኛው ሰው። ሐዲሱ አለ። መሐመድ በአሊና በአልአባስ ትከሻ ተደግፎ እግሩ መሬት ላይ እየተጎተተ ነው ከቤቱ ይወጣው ወደ አይሻ ቤት ለመሄድ ማለት ነው። አሁን ደግሞ የሞቱበት እኮ አይደለም እዚህ ጋር እኮ ሞቱ አይደለም። ኧረ ቆይ ችግር የለም ይመጣል። አሁን አዳምጡ ፕሊስ። አሁን ተረጋጉ። ነይማ እኔ በጣም ተመችቶኛል አንቺ አርጉመንት። መልካም ምንድነው ያልሽን? የሞቱበት እንደዚህ አይነት ሰው ነው የምትፈልገው? ሰው ምንም አታውቁት ሰው አይደል? ፕሊዝ ተረጋጋ። እዚህ ጋር ማሳየት የፈለግነው እዚህ ጋር ነብዩ እግሩ ይጎተት ነበር ብዬሽ። አረብኛውን አሳየኛ። አረብኛውን አሳየኝ። አረብኛውን አሳየኝ። ክርስቲያን አረብኛው እፎይ ራሱ ተጎተተ ምናምን የምትለው ምን አደረብ የቱ ጋር አረብኛው? እስቲ አዳምጡ እናንተ። አንብብ እንደማመጣ። ቆይ ፕሊስ አወርዳለሁ። ቀጣይ የምታወራ ከሆነ አወርዳለሁ። የሚታርግ ካሊድ ይጨርስ። ካሊድ ካትል ድምፅህን አሰማ። ካሊድ እያነበብክ ይሁን አይሆን አናውቅም። ድምፅህን እያወራ ተርጉም። ካሊድ በውስጥ አታወራ። ይሄ እንትን አይደለም፣ ጸሎት አይደለም። አለበለዚያ ከኛ ከተናገርነው የተሻለ ነገር ስለማትናገር ወደሚቀጥለው እንሂድ። ሰዓት አትጨርስ። ከፍ አድርገው የጨረስኩ ነው። እኔ እኮ ማየት ነው እንጂ የፈለግኩት አንዳንድ ታይ አይደለም። እኛ ደግሞ ኦዲየንስ እንዲማርበት ነው የምንፈልገው። እንደዚህ አይደለም። ካላነበብክ መልሰው በቃ ክርስቲያን ምን እኛ ምን አንብበዋ
በየተራ እያነበብኩ ከፍቼልሃለሁ። እናንተ 3 ዓመት ሙሉ የቱ ጋር ነው ታዲያ? ቆይ አንይዙህ 3 ዓመት ሙሉ እኮ እዚህ ጋር የለም። ተخط رجله الارض وكان بين العباس تخط رجله الارض وكان بين العباس وبين رجل اخر قال عبد الله فذكرت لابن عباس ما قالت عائشة فقال لي وهل تدري من الرجل الذي لم تسمى عائشة فقلت لا قال هو علي بن أبي طالب حديثون ستتالف ነው እንደዚህ ያሉት እንጂ 3 ዓመቱ የቱ ጋር ነው ታዲያ? 3 ዓመቱ የቱ ጋር ነው የታመመው? ፕሊዝ 3 ዓመት እኮ ታመመ እዚህ ጋር አላልንህም። በቃ እኛ ያሳየን እዚህ ጋር ምንድነው? አሁን ምን ነበር እኮ እስከ 3 ዓመት ነው እሱን አሳያችኋለሁ። እዚህ ጋር ልናሳያችሁ የፈለግነው ታሞ እግሩ ድራግ ይደረግ ነበር፣ እግሩ ይጎተት ነበር። አልታመመም እያልን አዳም እሱን ቀጣ ያሳያችኋለሁ። ፕሊዝ ከስረኛው አዳም ደግመህ ካነሳ አስወርዳለሁ። ሶሪ ሰው መሆኑን እየነገርኩ ነው እኮ ይታመማል፣ እሱም ሰው ነው። ካዲ ተስማማን። አሁን ደግሞ 3 ዓመት እንደሆነ ላሳየህ። ኦልራይት አዳምጥ። እንትና ማይክሽን አንሺ ነይማ። እግሩ በእግሩ ሲጎተት የነበረው በምን ምክንያት ነው? እግሩ ሲጎተት የነበረው በምን ምክንያት ነው? እኔ እንጃ፣ ይሄንን አላውቅም። አታውቂም? ካሊድ እግሩ ሲጎተት የነበረው በምን ምክንያት እንዳልሆነ አውቃለሁ። እግሩ ሲጎተት የታመመው በምን ምክንያት ነው? ታሞ የተኛ ነበር። ለምን ታሞ የተኛ ነበር? ወደ አይሻ ቤት ለመግባት ፈልጎ ነበር አይደል እኮ። በምን ምክንያት ታሞ? ወደ አይሻ ቤት ለመግባት የህመሙ ምክንያት ጠይቆ ነበር። የህመሙ ምክንያት የሞት ህመም ነው። የሞተበት ህመም ነው። ኦኬ፣ የህመሙ ምክንያት ምንድን ነው ግን? የህመሙ ምክንያት ማለት በካይበር የበላው መርዝ ነው አይደለም? አይደለም። መርዝ በልቶ እኮ የሞተው አይደለም። አይደለም። ኦኬ፣ ክርስቲያኖ ነው እንደዛ አላለ። ሐዲስ ክፈትልንሽ መጽሐፉ ምን ሐዲሶችን አንድ ያውን እንሽ አይሻልም? እሺ፣ በበላው መርዝ እንደታመመና ከዛ ቀጥል ክርስቲያን። ኦኬ፣ እሺ፣ ኦኬ። በጣም ብዙ ሐዲሶች ናቸው በነገራችን ላይ። አንዱን ልክፈትላችሁና ኦኬ፣ እሺ። እህታችን ምን ብላናለች? በመርዝ በልቶ ታሟል ስትል እሱኛው ደግሞ ነው አለ። የሞተው በመርዙ ነው፣ የታመመው አውሽ በመርዝ አይደለም። አልታመመም፣ አልታመመበትም ብላል አይደል? በመርዙ እንደሞተ ነው ያሳያለው። መርዙን የበላው ደግሞ መቼ ነው? በካይበር ላይ ነው። ካይበር ደግሞ መቼ ነው የተካሄደው? መሐመድ ከመሞቱ 3 ዓመት በፊት። ቀጥል ክርስቲያን አንብበው። ኦኬ፣ ቡሃሪ 4428 በጣም ብዙ ሐዲስ ነው ያለው፣ እንሰጣቸዋለን። ቡሃሪ ከቡሃሪ እንጀምር። መጀመሪያ ቡሃሪ 4428 ላይ ቻፕተሩ ራሱ ምን ይላል ማለት ነው? the sickness of the prophet and his days የነብዩ መታመምና አሟሟት ብሎ ይጀምርና ከዛ አይሻ እንደተረከችው ይላል። ናሬትድ አይሻ the prophet in his ailment in which he died used to say ነብዩ በታሞ በነበረበት ሰዓት እንደዚህ ብሎ ይናገር ነበር። oh Aisha, I still feel the pain caused by the food I ate at Khaybar አይሻ ሆይ በካይበር ጦርነት በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። and at this time I feel as if my aorta is being cut off from that poison ከመርዙ የተነሳ የልቤ ደም ስር የተቆረጠ ያክል ይሰማኛል። አረብኛውን አድርገው ካሊድ፣ አረብኛውን አንብብ። አቡ ወይንም ከስር ያለው አረብኛውን አንብብ። ቀጥል። አረብኛውን አይደለም። አሁን እዚህ ጋር ፖይንቱ ምንድነው? እያከራከራችሁ ያለው ይሄ ነገር ምንድነው? አዳምጪ። ቀጥል፣ አንብብ። አረብኛው ድምፅ አይሰማም። ወንድማሽ እያነበብክ ከሆነ
ድምፅን ከፍ ያ አዎ በከይበር በበላው ምግብ ነው አለ። እባካችሁ አንብብ وقال يونس عن الزهري قال عروة قال عائشة رضي الله عنها كان النبي صلى الله عليه وسلم يقول في مرضه الذي مات فيه يا عائشة ما أزال أجد علم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهر من ذلك السم السم أنا أو أنت من ريف لك هو أرجو ورين سيسما ቆኝም የፈለከው ነገር ልትነግራት ጥሩ ነው። መጀመሪያ ያ ፋና እንዳለ ነው ማለት በኸይበር ላይ የበሉት መርዝ ፋናው እንዳለ ነው ነብዩ የሚገልጹት። አንብብና ጨርሰው ሁሉን አንብብ ቀጥል። ما أزال أجد على الطعام እሺ الذي أكلت بخيبر እኮ የዛኔ ኸይበር ላይ የበላሁት ምግብ ጨርስ አንብብ። ጣዕሙ አለው፣ ስሜቱ አለ፣ ህመሙ አለ። ቀጥል እኮ فهذا أوان وجدت انقطاع أبهر من ذلك السم انقطاع أبهر የሚለው ላይ እሱ ላይ ግልጽ አልሆነልኝምና የልብ ደም ስሩ የተቆረጠ ይመስለው ነበረ። ይሄ ታሞ የሚሞትበት ህመም ነው አይደለም። ስለዚህ አይደለም ምን እንዳለ እየነገረህ ነው። ሐዲሱ ችግር የለበትም። ችግር አለበት አላለም። ቆይ በሞተበት ምን ላይ ነው ችግሩ? ቆይ አርጉመንቱ ምንም አልገባትም። ቀድም ያወራችሁን አሁን ረስተዋለች። ነብዩ በሞተበት በሽታ ተይዞ አዳምጪ። ምን ጭንቅላታችሁን ያው እቺ ሲበላ እያወቀ እንደበላ ታውቃለህ። አዳምጪ። እቺ የጠፍራችሁን ቆሻሻ ከተጠቀማችሁ ይሄ አዲስ ግልጽ ነው። ግን ሙስሊሞች ምን ያደርጋሉ? ግብዳ ጭንቅላት ብቻ ነው ያላቸው እንደዚሁ ቀፎ። እቺ መታል ከተጠቀምሽ አዲሱ ግልጽ ነው። ምንድነው የሚለው? በሃይበር ላይ በበላሁት መርዝ የተነሳ ህመሙ ስቲል ይሰማኛል። የልብ ደም ስር የተቆረጠ ያህል ይሰማኛል። ምን ይሄን ያለው መቼ ነው? በሞት አልጋ ላይ ተይዞ ማለት ነው። የሃይበር ጦርነት ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት 3 ዓመት አለ 629 ላይ ነው የተካሄደው ሃይበር ጦርነት። ሙሐመድ የሞተው ደግሞ 632 አካባቢ ነው። ግን አልጋ ተኝተዋል። አሁን እንኳንተ የሆነ ያልጋ ቁራኛ የሆነው ያክል ነው እያወራህ ያለው። ታሞ ማለት ምን ማለት ነው? እስቲ ለማሙ ይሰማኛል ማለት ምን ማለት ነው? ሐዲሱን የዘገበው ማን ነው? እስቲ ሐዲሱን ባለ አንዴ አደራርቡ። ቆይ እህታችን ትመልስ እስቲ። ሐዲሱ ችግር አይሻ ነች የተዘገበችው። ቆይ አይሻ አንድ አዲስ አይደለም። ይሄን ባይዘይ ሙሐመድ እንደታመመ አንድ አዲስ አይደለም። 50 ሐዲስ ሰጥሻለሁ ትወጫለሽ ከእስልምና። 50 ነው ያልኩሽ፣ አንድ አይደለም 50 ልስጥሽ እኔ ይሄንን ሐዲስ ሙሐመድ ታሞ ሲማቅቅ እንደነበረ እግሩ ሲጎተት እንደነበረ በሃይበር በበላው መርዝ ምክንያት በጣም እንደተሰቃየ አንድ አይደለም ያልኩሽ። አንቺ ጋር ማውራው ታዲያ እኔ ምክንያቱም ነብይሽ ሴቶች የሚምረው ዘገምተኛ ናቸው ስላለ ሙስሊም ሴቶች አሜን ብለሽ ተቀበልሽ። እዛ እሱ ነው ሄደሽ መደንቆር እኮ ቢጠበቅብሽ። ወቃለ ዩኑስ ሚሊዮን ሐዲስ የዘገበው ማን ነው? እስቲ ሐዲሱን አይሻ ነች የዘገበች ናሬት ያደረገችው። ማለት የሙስሊም ነው ወይስ የቡኻሪ ነው? ከፈለከው ላይ እሰጣለሁ፣ ከቡኻሪ እሰጣለሁ፣ ከሙስሊም እሰጣለሁ፣ ከሁሉም ሐዲስ እሰጣለሁ። እኔ በዚህ ጉዳይ ይሄኛው ሐዲስ የሙስሊም ነው። ቡኻሪ ከፈለከው እሰጣለሁ አልኩ። እኔ በዚህ ጉዳይ ላይ 50 ሐዲስ እሰጣለሁ፣ አንድ አይደለም። በዚህ ቶፒክ በነገራችን ላይ ሙስሊሞች በዚህ ቶፒክ ላይ ዲቴል የሰራሁበት ነው። ማታውቁ ከሆነ ከኪታብ ጭምር ከሄድኩኝ ከ80 በላይ መረጃ ሰጣችኋለሁ። ሐዲስ ላይ ብቻ ቆሜ ግን ወደ 50 መረጃ ሰጣችኋለሁ እዚህ ላይ። ኤኒዌይስ ቶፒኩ ላይ መልሰው ከቡሃሪ ብቻ በቃኝ እስክትሉ በትንሹ ወደ 15 ሐዲስ አለ። ይሄ ላይ ቡሃሪ ላይ ብቻ ነው ጋር አለ። ኤኒዌይስ ቀጥል ክርስቲያን። አንድ ጥያቄ እፎይ አቡ የመጀመሪያውን ቶፒካችንን ሰምተዋል ማለት እዚህ ጋር አሁን እየተከራከራችሁ ያላችሁት እኔ እንደተረዳሁት ከሆነ ምን አይነት ነጥብ ነው እዚህ ጋር እያወራችሁ ያላችሁት? ነጥባችሁ ምንድነው? አይታመም እኮ አይደለም፣ እኛ ይታመማል።
ጎበዝ ሰው ነው ጎበዝ ሰው ነው አምላክ ነው። እኛ አምላክ ነው እኮ እያልን አይደለም። ይታመማል። አይ እንደዚህ በሁለት እንትን ተደግፎ ሊስን አቡ የመጀመሪያ ልጅቷ እኔን የተቃወመችኝ ምንድን ነው እሱ ታሞ ነበር ለ3 ዓመት ያህል ቆይቶበታል ህመሙ ብዬ ስል ውሸት ነው አሉ። በሃይበር በበላው አልታመመም አሉ። በሃይበሩ ህመም እንደተሰማው ኢቭን ጥርሱ ራሱ ሲለወጥ እንትኑ ሲለወጥ ኢብን ማሊክ ሲከታተለው ነበረ። ድዱ ላይ ጀምሮ ማለት ከለር ሲቀያየር ድዱ ያፉ ላይ ሲቀየር ማለት ነው። ትክክል። እያንዳንዱ ሰውነቱ ላይ የሚቀያየረውን በመርዙ ምክንያት ስከታተል ነበር ይላል። እና እነሱ አልታመመም አሉ። እግሩ አልተጎተተም አሉ። እግሩ ለተጎተተበት ማስረጃ መጣው። በመርዙ ምክንያት እንደታመመ ማስረጃ መጣው። መርዝ ስለዚህ አሁን ወደ ቶፒኩ ባይዜ እንደ መሐመድ ታሞ አያውቅም፣ የታመመ የተሰቃየም አላየሁም ብላለች አይሻ። ተው ክርስቲያን ትክፈታቸው መረጃዎቹን ወደ ቶፒኩ መልሰው። እሺ ፎይ ወደ ቶፒካችን በቃ ወደ ቶፒክ አሁን ወደ መጀመሪያው ቶፒክ ምንም ይሄንን ጭራሽ ቶፒክ ይሄንን ቶፒክ ማለት ነው እንዴትም ብትዋሹ ማለት ነው አታመልጡም ጭራሽ። ስለዚህ ወደ ቶፒኩ ሂዱ። አሁን መጀመሪያ ማለት ወደ መጀመሪያው ቶፒክ ሐዲሱ የውሸት ነው። እናመሰግናለን። እኛ እንደሱ እንድትል ነው የምንፈልገው እንድትክዱ ነው። ቀጥሎ ቁርአን እንትክዳለን። ቀደም ያላ ለምን እንደተጨነቀ ታውቃላችሁ? እንትና የካሊድ በሃይበር ታመመ የሚል የለም ስላለ በሃይበር መርዝ ታመመ የሚል የለም ብሎ ነይማንም እየሞገተ ነበር። ከዛ ምን ሐዲስ ላይ ነው ብሎ ጠየቀ። ቡሃሪ ባይሆን ኖሮ ዳይፍ ላይ ያደርገው ነበረ። ቡሃሪ ሆነበት። እኔ ካሊድ እኔን አዋርደኝ አሁን በዚሁ ቅጽበት ከቡሃሪ ብቻ በቃኝ እስክትል ልስጥ መረጃ ትስማማለህ? ከቡሃሪ ብቻ ስለዚህ በካይበር እንደታመመ ተጨማሪ ከቡሃሪ ልስጥ። እኛው እኮ ቡኻሪ አይደለም ሙሉ ነው አውቃለሁ እኮ እኔ ቡኻሪ ትክክል አይደለም። ቅድም ያቀረቡት እንትን ሐዲስ ሳሂህ ነው፣ ችግር የለውም ማለት ይሄ አሁን ያቀረቡት ቡኻሪ ነው አይደል? ያው ትክክል አይደለም። ቅድም ያቀረበልህ ቡኻሪ ተስማምቻለሁ እኮ በቅድሙ። እፎይ አንተም እኮ እንትን ማለት ያለብህ 3 ዓመት ሙሉ እየማቀቀ ነበር እኮ ነው ያልከው። 3 ዓመት ሙሉ እኔ እንደዛ አላልኩም ነው። እዛ ሐዲሱ ላይ ግን ያለው ተጽዕኖ አለ አይደል? አንዳንድ ጊዜ እኮ ፋና የሚፈጥርብህ ነገር አለ። ያ ተጽዕኖ ምን ተባለ ነገር ይነሳል እንጂ አንተ 3 ዓመት ሙሉ እየማቀቀ ነበር ይሄ አቡ። ምክንያቱም እኔ እኮ 3 ዓመት የቱ ጋር 3 ዓመት አልታመመም። አርጉመንቱ ገና አልገባህም አንተ ካሊድ። ቆይ ተረጋጋ አቡ። ይኸውልህ 3 ዓመት ማቋል ለምለው እኔ መረጃዎች ማምጣት ስለምችል እንዴት በለኝ። አንደኛ ወደ አይሻ ጋር እንኳን ሲገባ ታሞ በእንደዚህ አይነት በግምት ነው እኮ 3 ዓመት ያለው አዳምጥ። ቆይ እሺ ናከፍ በል ግምት ከሆነ ናከፍ በል። ካሊድ ሃይበር ጦርነት የት ነው የተካሄደው? ካሊድ ማይክን አንሳዋል። ማይክን አንሳው። ሃይበር ጦርነት መቼ ነው የተካሄደው? የት ነው የተካሄደው? መቼ እንደተካሄደም አላስታውስም፣ ግን አውቃለሁ። ኦኬ ከማን ጋር ነው የተካሄደው ሃይበር ጦርነት? ከአይሁዶች ጋር። ከአይሁዶች ጋር። ስለዚህ ሙሐመድ ከሞተ በኋላ ነው ከመሞቱ በፊት ነው ሃይበር ጦርነት የተካሄደው? ከመሞቱ በፊት። በቃ ኦኬ። ሙሐመድ መርዙን የበላው ሃይበር ጦርነት ላይ ነው አይደለም? መቼ ነው ሙሐመድ መርዝ የበላው? እኮ እየጠየኩ ነው። በካይበር ላይ ነው አይደለም? ሙሐመድ መርዝ አልበላም። እኔ በዚህ አልስማማም። አልበላም። ሊበላ ስል ጓደኛው ሞቶ ቀድሞ በላና ሞተ። ስለዚህ አይሻ ዋሽታለች እያልከኝ ነው? ሐዲሱ ልክ አይደለም። እንደዛ ካለች ሐዲሱ በልታለች ይችላል። አንድ አይደለም። እኔ በቃኝ እስክትል መረጃ ልስጥህ እኮ አልኩህ እኮ። ሐዲሱ ልክ አይደለም። በዛ ሐዲስ አልስማማም። እኔ ልክ አይደለም። ከኔ ጋር አይደለም ጠብህ፣ ከአይሻ ጋር ነው ጠብህ። አይሻ በልታለች ይላል ብላል። አይምን እሱ ለአይሻ ምን ብሏታል? በበላሁት መርዝ ህመሙ ይሰማኛል። ልዩነቱ ምንድን ነው? ካሊድ
እስማማለሁ። አልበላም በዚህ በእንግሊዝኛ ምናምን ተተርጉሜ ጽፌ ምናምን አልበላም ብላችሁ ፕሊዝ ጣዕሙ ይሰማኛል እያለ አልበላም ብላችሁ የምትተረጉሙት ምንድን ነው? ያለው ሐዲሱ ልክ አይደለም። ፓኒክ አታድርግ፣ ተረጋጋ። በሽር ምን አደረገው መሰለ? አኝኮ ዋጠው። ሙሐመድ ግን አጣጣመውና ተፋው። በዛ ምክንያት ድዶ ራሱ ቀለሙ ተቀየረ። ልዩነቱ ምን ይሆናል ማለት ነው? የመጠን ጉዳይ ይሆናል። ከዛ ምን አለ? ይሄ ስጋ ነግሮኛል እንደተመረዘ አለ ሙሐመድ። በሽር ከዛ ምን አለው? ነፍሴ በእጁ ባለችው እምላለሁ፣ አስቀድሜ አውቄ ነበር መርዙ እንደተመረዘ ስጋው። ነገር ግን የአንተን ምግብ ማቆሸሽ አልፈለግኩም፣ ካፌ ልተፋ አልፈለግኩም። ስለዚህ አሁን እንዳልተፋ የሚከለክለኝ የለም ብሎ በሽር ተፋው። የበሽር እናት ተዛ እሙ ሩማን ነች አይደለ? ክርስቲያን ስሟን ተሳስቻለሁ፣ ተተሳሳትኩ እታረማለሁ። መሐመድን ታሞ ልጠይቀው ስመጣ ምንድን ነው መምህ ስትለው እውነት ልሻለው ከአንቺ ልጅ ጋር ከበላሁት መርዝ በቀር ሌላ ህመም የለብኝም ማለት። ስለዚህ አልበላም ብላችሁ የምተረጉሙት ምኑን ነው? ስለተፋው ነው። ቶፒካችን እንመለስ። ይሄ በዚህ ጉዳይ እንኳን ይቅርባችሁ ባጭሩ። እሺ ሜቢ አቡ ካለ ወይም ደግሞ የሙስሊሙ መቀጠል ትችላላችሁ። በመጀመሪያው ቶፒክ ምን ነው እንቀርብን? እሺ ወደ ቶፒክ አንተ ቡኻሪን እኮ ክዳል። በቃ አንተ ከአንተ ጋር እኮ ንግግር ያስፈልጋል። ቡኻሪ አይደለም ያመጣው እኮ እውነተኛው ቡኻሪ ካመጣ ወንድምህ አቡ ቡኻሪ ነው ብሏል። ቡኻሪ ነው አመጣልህ። ሜቢ እኔ ምን ነበር ቅድም ካሊድ ወይ ከዳታ ጋር ብሎኝ አስወጣኝ። ቡኻሪ ተብሎ በመጽሐፉ ነው እንደ ቡኻሪ የሚሆነው። ስለዚህ አንተም ቡኻሪ ክፈታ ወይንም እንንገር። አሁን ካስቸጋሪ ወደ እኔ ከሙስሊምም ሰጣለሁ፣ ከቡኻሪ ሰጣለሁ፣ ከአቡ ዳውድ ሰጣለሁ፣ ከሁሉም ሰጣለሁ። እስልምና ለቀህ ትወጣለህ። ከሁሉም ሰጣለሁ። እኔ በዚህ ያመጣከውን መጽሐፍ አላምንም። ስለዚህ አይቼ በቃ እኮ መረጃ። እሺ ኪታብን ክፈት። እሺ ነው ያንተን አዲሱን ክፈት፣ ቁጥሩን እንንገር። አሁን እኔ ጋር የለም ግን አስቸጋሪ ነው። ጊዜያችንን እየገደልክ ነው። እኔ ከፈለግከው አዲስ ከሁሉም አዲስ ሰጠዋለሁኝ። በዚህ ጉዳይ ላይ እሞግታለሁ ካልክ ካዋጣ ስፋይን፣ ካልሆነ ግን ቶፒኩ ላይ አውራ። በቃ ጊዜያችንን እየገደልክ ስለሆነ ክርስቲያን ቀጥል። የሙስሊሙ አለ የሙስሊም ኦር አቡ ካለ ማለት ነው። ሙስሊሞች ከስራሉ በእርግጥ እናስገባና ወደ መጀመሪያው ቶፒካችን እንመለስ። ምድር የማነች? የሙሐመድ ነች። ስለዚህ ከሙሐመድ እሱ ከሚፈልጋቸው ሙስሊሞች ውጪ እንዲኖሩ ማንንም አይፈልግም ማለት ነው። ለምን? እስልምናን ከተቀበላችሁ ንብረታችሁና ህይወታችሁ ይጠበቃል፣ አለበለዚያ ግን አይጠበቅም ብሎ ስለተናገረ። ስለዚህ በእስልምና መቻቻል አይቻልም። እስልምና ሰላም ነው የሚለው ተረት ነው፣ ውሸት ነው፣ ሐሰት ነው። ሐሳብ አለ አቡ ቀጥል። እንደዚህ ያላችሁ ግብታችሁን ከምታሳድጉ ማለት ነው ሌላ ወሬ ብታመጡ ይሻላል። በጣም ነው የምታሳዝነው። ካዲር ቅድም እኮ አንተ ማይረባ ነው ብለህ እኮ መጥፋት የለባችሁም መወገድ ያለባችሁ ቆሻሾች ናችሁ አልከን እኮ። ይሄ እኮ ለእኛ ለአንተ ማይረባ ቀላል ሊመስልህ ይችላል። አዎ ሙስሊሞች አቅም ካገኘን እናጠፋችኋለን ብለህ እየነገርከኝ እንዴት ነው ሰላም ማለት? አንተን ከዛ በኋላ እንዴት ነው እሱ ይሄን አስተምሮትን ዝም ብዬ መቀበል? እኛ አቅም ካገኘን እናጠፋለን። ለምን ማጣጠፍ አቅም የለኝም። ለምን የምታጠፉት? አይ እናንተ ቁርአን ነው እንደዛ ያለው እና ቁርአን ሺ ጊዜ ቢል ታዲያ ያንተን ቁርአን አልመራበትም። ስለዚህ እንደምታጠፋኝ ጽፋ አስቀምጣ ከዛ እሱን ሳነበው ማይረባ ነገር ነው እንዴት ትለኛለህ? ቁርአን ያለ እንደው ያንተ ቁርአን አለ ማለት እኔ አይመለከተኝም እኮ። እኔ ደግሞ ይመለከተኛል። አንተ ቢመለከት ካለ እኔ ማጥፋት ግዴታ አለብህ ቁርአንን ስላለ? አዎ ይላል ደግሞ ከዛ ደግሞ ማይረባ ነገር ነው የምታወራው ይለኛል። አጠፋለሁ እያለኝ ስለኔ ማጥፋት እሱ እምነት ብሎ እዞ እኔ ሙስሊሞች ሊያጠፉኝ ይችላሉ ምክንያቱም መሬት እነሱ የኛ ነሽ ብለው ስለሚያምኑ ብዬ መወያየቱ ኖ ማይረባ ቶፒክ ነው። ቁርአን ምን እንደሚለው ታውቃለህ? ስለዚህ ሙስሊሞች ምንድነው? ካሊድ ስለዚህ ሙስሊሞች ሁሌም ቢሆን ክርስቲያኖችን ለማጥፋት መዘጋጀት አለባቸው ማለት ነው አይደል?
አዎ ታዞ ነው እኮ ያሉት በቁርአን ሱራ 8:60 ክፈተው ይላል እኮ ተዘጋጁላቸው ለምታሸብሩበት ይላል እኮ። ታዲያ እነሱ ለማሸበር አንተ ስትዘጋጅ እኔ ደግሞ አንተን ልገለኝ ትዘጋጃለህ ብዬ ማለት እንደምትዘጋጅልኝ ማስተማሪ አረብኛውን አድርግለት። ኦኬ ስለዚህ እስልምና አሸባሪ ነው ማለት ነው። እኔ ልክራለሁ ስለ ቆሻሽነታችሁ ልንገር አንተ ከምትናገረው ነገርና ሙሐመድ ከተናገረው ጋር ነው ልንገር። አንተ የተናገርከው ነገር ሙሐመድ የተናገረው ነው። ልክ ነህ፣ ምንም አልተሳሳትክም። ነገር ግን እኛ ስንናገረው ሰው ሙሐመድ አይደለም የተናገረው። ሙሐመድን አላህ ናቸው የሚናገሩት። ሙሐመድን አላህ ናቸው እየተናገሩ ያሉት። ማን የተናገረው ታዲያ? አላህ ነው። አላህ በቃ እሺ፣ ሙሐመድም ተናግሮታል ተመሳሳይ። ቀጥል። ሙሐመድማ የሱ አስተላልፎ ነው የሱ ነው እንጂ ያስተላልፈው። ቀጥል። እሺ አንብበው። ክርስቲያን ሜቢ ዩቲዩብ ላይ ክርስቲያን ቼክ እንትን በላቸው። ዩቲዩብ ላይ መከታተል ትችላላችሁ። በዩቲዩብም እየተላለፍን ስለሆነ ለጊዜው እዚሁ ያለው ነው እየተላለፈ ያለው። ቀጣይ በዩቲዩብም ቀጥታ ስለምንገባ ማለት ነው ታሳያችኋለሁ። ቀጣይ ስማ፣ አንዴ ስለ ቆሻሽነታችሁን የሚገልጽ አንቀጽ ልቅርላችሁ። ቀጥል። እሺ አይ ችግር የለም። ያ አዩሃ الذين آمنوا ይላል إنما المشركون نجس فلا يقربوا المسجد الحرام ወደ ካባ እንዳይቀርቡ። እናንተ ያመናችሁ ወይ እነኛ ሙሽሪኮች ቆሻሾች ብቻ ናቸው፣ ወደ ሐራም መስጊድ እንዳይቀርቡ። አዎ በየቀኑ እንደዛ። ቀጥል። እሺ የእኛውን ደግሞ አንብበው። ኦኬ ላንብብለትና በአማርኛው ሱረቱል አንፋር የጦር ዘረፋዎች ምዕራፍ ቁጥር 60 ላይ ምን ይላል? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ምን የምትሉበት? የምታሸብሩበት። ስለዚህ እስልምና አሸብሩ ይላል። ለማሸበር ፈረስ አዘጋጁ። ስለዚህ የምትሉ ነገር አቆሙና ለምን አቆሙ? አሸባሪነትን ማስተማር አለብን እንጂ ሙሐመድ ከሌሎቹ ነቢያት የሚለየው በአሸባሪነት ነው አይደለ? አሸባሪዎችን ነው እንጂ የሚያጠፋው አሸባሪ አይደለም። እሱ ነው ራሱ አሸባሪ ነኝ ብሏል። እሱም በሰጠስ አዲስ እኔ እሺ ሙስሊም ላይ አንዴ ከፈትልኝ ሙስሊም 523 ኤን ከሌሎች ነቢያት ያ አስደንጋጭ አሸባሪ ነው አይደል? ቁርአን ውስጥ ደጋግሞ እኮ እኔ አስፈራሪ ነኝ ይላል እኮ። ሌላ አስፈራሪ ነው ይባላል። ታዲያ ቁርአን እኮ ምንም ችግር የለበትም። የማለት ትርጉም ችግር ብቻ። ኦኬ ስለዚህ እስልምና አሸብሩ ይላል። አሸባሪዎች ናችሁ ማለት ነው አይደል? እንድታሸብሪ እንድትዘጋጂ ቁርአን አላዘዘሽም? ቁርአን አዘዘሻል አላዘዘሽም? እንድታሸብሪ ሰዎችን። እስላም ሰላም ነው እንጂ አሸባሪ አይደለም። ቁርአን ላይ መልሰው አሚን በሚባል በካፊሮች አሚን በሚባል ስም የተሰጣቸው ናቸው። አንብቢው ሰለላሁ ዐለይሂ ወሰለም አንብቢው ሰለላሁ ዐለይሂ ወሰለም አንብቢው በአሸባሪ ላይ የምትለዋት ነው የምታወርዱት። ቀጥል ይሄን አንብቢ ነው እንትን እኮ ነው ታውቃለህ። መስጊድ ውስጥ የሚነግሯቸው ሌላ መጽሐፋቸው ሌላ። ኧረ እኛ እንደናንተ አይደለንም። ያሳየኛሉ እኮ አማርኛውን እንጂ ቁርአን አይደለም። እናንተ ናችሁ። እሺ አረብኛውን አድርግላት። አላሳየኝም ይላል። ታዲያ አረብኛው ይሄ ትርጉሙ እኛ ነን የተረጎምነው ቁርአን አይደለም ይለኛል። እሺ አንብብ በቃ ትንሽ አስጠጋው። ክርስቲያን የምታሸብሩት የሚለው ላይ ብቻ እንደዚህ አድርገህ ያስቀምጥ። ቀጥል። እሺ ቀጥል። እንዲህ እኮ አይደለም ቁርአን የሚለው። እሺ ቀጥይ። እሺ ይያት በሉ ምንድን ነው የፈለከው? ይነበብ። ምክንያቱም አማርኛው ነው ያደረጋችሁት ብሎ ተቆጣ። አንብቡት። እሺ አረብኛው ይኸው አረብኛውም መስራት አሸባሪ ምን ነገር እዚህ ውስጥ የለም። እሺ አንብብና ተርጉምለት። ኻሊድ አንብብላችሁ። ወአዕዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ይሄን ነው አይደል የፈለግከው አንተ? እፎይ ቀጥል። እሺ ተርጉምላቸው። ይሄ ምንድን ነው የሚለው አላህ ቁርአኑ ላይ በምትችሉት ያህል ኃይላችሁን
አዘጋጁላቸው፣ ተጠናከሩ ነው የሚለው። ለማን ነው የምታዘጋጀው? አዱ ወላህ ለአዱ ወላህ ነው፣ ለአላህ ጠላቶች እና ለኛ ጠላቶች። እነማን ናቸው እነሱ? አልኩፋር አልየሁድ ወነሳራ። ኦኬ፣ እኛም ጠላት ለኛ ማለት ነው። ለአንተም ይሁን ለማንም በአላህ ላላመነ አካል በአላህ ላይ ያላመነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ያላመነ ይሄ ጠላት ይባላል ለኛ ማለት ነው። ኦኬ፣ ስለዚህ ምንድን ነው የምታዘጋጁልን? ለኛ ቁዋ ነዋ ኃይል። እናንተ አታዘጋጁም እንዴ? እናንተም እኮ እኛን ለመፈንቀል ነው ሁሉም እንትን የሚለው አይደል? ተቃራኒ የሆነ ቀጥል። እሺ፣ ፈረስና የፈረሱ ያው ለጦር መሳሪያ ነው አይደለ? ቀጥል። እሺ፣ አንብበው። ለጦር እሺ። ቱርሂቡ ነብይ አለ የምታስፈራሩበት። እሺ፣ የአላህና የእናንተን ጠላት ብሎ አላህ ተናገረ። ስለዚህ እኛን የምታስደልሉ ለዚህ ነው አሸባሪ ያልከው። አሸባሪነት ሳይሆን የአላህና ደግሞ የሙእሚኖችን ጠላት እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም የሳቸውን ጠላት ምን የምንልበት ነው? ምን መክትበት ማለት ነው። የምታስፈራሩበት አይደለም። ምን መክትበት አይልም። እናስፈራራ ሳይሆን ቀደም ብለሃል። ሪካርዱ ባክ አድርገን ዩቲዩብ ላይ ስላለ እናስደምጥህ። ልክ ደህናው ነው። ምክንያቱም ፕሊዝ መክትበት በአማርኛው ነው በአረብኛው ነው የምታየው? ቆይ አረብኛው የሚለው ምንድነው? እሱ የምታስፈራሩበት የምታስደነግጡበት ነው። ምንገልበት ራሱ ነው። እሺ ችግር የለውም። የምትገሉበትም ሆነ የምታስፈራሩበትም የምታስደነግጡበትም የምታሸብሩበትም ለሰዎች ተዘጋጅተህ ትጠብቃለህ። ቆይ ፕሊዝ ተዘጋጅተህ ትጠብቃለህ። ስለዚህ ተዘጋጅተህ የምትጠብቅ ከሆነ ገና ላልነካህ አካል ጠላቴ ያልከው ለምንድን ነው? ስላላመነ ነው አይደለ? ጠላት የተባለው በሙሐመድ ስላላመነ። ያው አላህ ምን ይላል መሰለህ ቁርአን ላይ ወለን ተርዳ ዐንከ አልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም ያለው። እነዛ አይሁዶችም ይሁን እንዲሁም ደግሞ ነሳራዎች ክርስቲያኖችም ይሁን እናንተ ምንም አይወዱ የእነሱን እምነት እስክትከተል ድረስ። ስለዚህ ሁሌ የሚያሲሩት አንተ ላይ ሸር ነው ማለት ነው፣ ተንኮል ነው። ስለዚህ እንደዚህ ብሎ ተሰጣችሁ አይምሯችሁን በዛ ነው። ከዛ እናንተ ደግሞ ለነሱ አይምሯችሁ ምናምን አይደለም፣ አንተ እምነት ማሸበሪያ መሳሪያ ያዘጋጁላችሁ። እምነት አድርገን ነው የምንይዘው። ኦልራይት፣ ግን አንድ አዲስ ጋር ትጋጫለህ። አዲሱን ክፈተው ቀደም። ምክንያቱም ምን ብለሃል መሰለህ? ነብይ ደግሞ ምንድነው ያለው? እኔ ብቻ ነኝ ከሌሎቹ ልቅ የማስደነግጥ የማስፈራራ የማሸበር ሆኜ የተላኩት ብሏል። ስለዚህ እኛ ሌሎች ነቢያቶችን የምንከተል ሙሐመድን የማንቀበል አስደንጋጭ አሸባሪ እንዳልሆነን ሐዲስህ ይመታል። ቀጠል ክርስቲያን አለው። እኔ የምላችሁ ቆይ አንዴ ሳሂህ ሙስሊም 523 ሳሂህ ሙስሊም ኦሮምኛ ተሰማለህ? ካሊዶ ቆይ አንዴ ካሊዶ ጠገይ ነኝ። ኦሮምኛ ተሰማለህ? ባዳም ኦኬ ሳሂህ ሙስሊም 523 ላይ ይሄ መረጃ እየያዛችሁ እሺ ሙስሊሞች ለምናወራው ሁሉ በመረጃ ስለሆነ አቡ ሁሬራ ሪፖርት ዛት አላት ሜሴንጀር አስቲንግ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል I have been given superiority over other prophets in 6 respects እኔ ከሌሎች ነቢያቶች በስድስት ነገሮች እለያለሁ I have been given words which are concise but comprehensive in meaning ቃላቶቻቸው ብዙ ነገር ያዘሉ ነገር ግን ግልጽ ተናጋሪ ነኝ ሁለተኛው ደግሞ I have been helped by terror በሽብር እታገዛለሁ ሁለተኛ ሶስተኛ spoil have been made lawful to me ዘረፋ ለኔ የተፈቀደ ይገርማል አይደለ በመሐመድ ከሌሎቹ ነቢያት የሚለየው በማሸበሩ ነው አይደለም አቆይ ስማ አንደኛ ደግሞ ዘረፋ ለሱ ስለተፈቀደለን ነው አረብኛ ከፋል አረብኛ አርግላቸው አረብኛ ነው በቃ አረብኛ ካልሆነ እነሱ አይናቸው አይገለጥም ዘረፋ የሚለው የምርኮ የት አለ እስቲ የት አለ ቀጥላም ብሩት ايش يكتب ابن جعفر عن ابي هريره ان رسول الله صلى الله عليه وسلم قال فضلت على الانبياء ب60 اعطيت جوامع الكلم ونصرت بالرعب ይሄን ነው አይደል እናንተ የምትፈልጉት ونصرت بالرعب የሚለው ነው وحلت لي الغنائم وجعلت لي الارض طهورا ومسجدا وارسلت الى الخلق كافه كذا وختم به النبيون ይሄን ነው አሁን እናንተ የፈለጋችሁት የቱ ጋር ነው ወንሲርቱ ቢሩዕብ ነው
እዚህ ጋር ደግሞ በማሸበር በምናምን አይደለም እናንተ እንደተረጎማችሁት ሳይሆን ቃላቱን አስተካክሉት። ወንሱርቱ ቢሩዕ በማለት እነዛ ጠላቶች ገና ወደ ጦር ሜዳ ሳልሄድ በቃ ሙሐመድ ሊመጣ ነው በሚለው ብቻ ይፈሩኛል። በዚህም አላህ እኔን ረድቶኛል አግዞኛል። ይሄን የተፈለገበት እንጂ ሽብር ምናምን ያልክ ሰውን አጣጣላባት ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ይችላል። እሱ አሸባሪ ነው። የሚገርም አይደል? የሚገርም እኮ መሐመድ ያለው ሳውዲ አረቢያ ነው። ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው። ይሄ እኮ ላለማመን የምታደርገው ነው ወይ? ዝም በይው ለማሾፍ ይሄ ነው ዋና የተፈለገበት ነው። ሰው ግን በሽብር በምናምን እያልክ ነገር ውስጥ አቡ ከሌሎች ነቢያት የሚለይበት ነው አይደለ? ከሌሎች ነቢያት የሚለይበት ነው። በዚህ ነው። ኦኬ አቡ አይደር ደግሞ ትንሽ ይበለን ቃል አጠር አድርገን በለው። ይሄን ክፍል የፈሰረበት አለ። ይሄንን አሁን የምትወያይበት ነው። ኢትዮጵያውያንንም ይጠራበታል። ወረስ ተጠብቀዋል ማለት ነው። ኢላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝ ይገባል። እሳቸው እሺ ብሎ መታዘዝ አላህን እንደመታዘዝ ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። መልእክተኛውን የሚታዘዝ ሰው በእርግጥም አላህን ታዟል ያለው። ምክንያቱም መልእክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልእክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው። ወደ ሐዲስም ስንመጣ እዚሁ እሳቸውን መታዘዝ እንደሚገባን ብዙ ነብያዊ ሐዲሶች አሉ። ከነዚህ መካከል عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهاد أمرت أن أقاتل الناس سوتشن اقادلاتشو زند تازز كنيال سوتشن اقادلاتشو زند تازز جالو حتى يشهدوس كي مسكروا درس أن لا إله إلا الله كالله بستكر بونت من ملكا ملاك يلن بلو ويؤمنوا بي بنيم نبينة اسكيامنو درس وبما جئت به انيم بمتاهبت منجد اسكيامنو درس اقادلاتشو زند تازجالو فإذا فعلوا ذلك يهن يسروا غزي عاصموا مني كان يتطبقوال دماءهم دموچاچو ያለ አግባብ ከመፍሰስ واموالهم ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ኢስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል። ቀጣዩን ደግሞ ዋላ እንትላለን አይ ቲንክ ዩ ፖይንት ሎክ እሺ ቆይ አፎይ ማነው ሻውን ዋና ፖይንቱ እንዴት አመጣው? ምክንያቱም የመጣበት ምክንያት ምንድነው? እሱ ሙሐመድ የአላህ መልእክተኛ ነው፣ አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ሊገለል ካላልን ማለት ነው። ይሄ ጤናማ አይደለም ወንድማችን፣ ምክንያቱም ጤናማ አይደለም። ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው? ጤናማ ነው እንዴ? ቆይ ከመጀመሪያው ጋር ምን አገናኘው? እናንተ ከመጀመሪያው ማለት አትቀላቅሉ። ምክንያቱም ሙሐመድ የታዘዘው ለምንድን ነው? በሽብር እንዲያስደነግጥ ነው አይደለም? ሲርቱ ቢሩዕ እዛ ጋር በእናንተ ተሳሰብ ጤናማ አይደለም፣ በእኛ ተሳሰብ ግን ጤናማ ነው። ወይ ኻሊድ ለእናንተ ነው ጤናማነቱ፣ ለእኛ አይደለም። ቀላቀል አንድ ባንድ ነው። ስለዚህ እንግባባ ማለት ነው። ወይ እፎይ መልስልኝ። እሺ ወንሲርቱ ቢሩዕ ከሚለው ጋር ምን አገናኘው ነው? ኦኬ መነሻችን ግን ምን ነበረ? ሳይ ሙስሊም 21 ላይ ነበር መነሻችን። ምድር የአላህና የሙሐመድ ብቻ ነች። ስለዚህ ሰዎች በእኔ ነብይነትና በአላህ እስኪታዘዙ ድረስ ወይ አዳምጥ ወደሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ። ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ? ከሌሎች ነቢያቶች የምንለይበት በማስፈራራት በማሸበር ነው አለ። እናንተ ደግሞ ተዘጋጁላችሁ፣ ሌሎች የምታስደነግጡበትን አዳምጪ ተዘጋጁላቸው አለ። ምድር የእሱና የአላህ ከሆነች ሰዎች በሙሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ልብ በል ከታዘዘ ምድር የአላህና የሙሐመድ ከሆነች የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው። ምክንያቱም ምድር የኔ ነች ስላላቸው ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ ያው ሃይደርን እሺ ለምን አመጣው እዚህ ጋር ያው ሃይደርን የአቡ ሃይደር የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው።
ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። ይቆርጨው ነው ምናልባት እንትን ካለ እኮ ኡሚርቱ አን ቃቲለ ናስ ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው? ቢዳያ ላይ ማለት ነው። መጀመሪያ አካባቢ ላይ አምር ላይ ነው። መጀመሪያ አካባቢ ትእዛዝ ላይ ማለት ነው። ከዛ በኋላ ግን ያልገባቸው ነገር አዳምጠኝ። ከዛ በኋላ ምንድን ነው ያላቸው? ወማ አለይከ ኢለል በላግ አይደል እንዴ ያላቸው? ለስተ ዐለይሂም ቢሙሰይጢር እኮ ነው ያላቸው። አዳምጣ አንተ አድራሽ እንጂ አንተ ላይ ምንም የለብህም። እነሱ ለአእምሮአቸው ነው እንጂ አዳምጣለሁ። እሺ ቪዲዮውን ስማው። እሺ ቤቢ ሱረቱል አንፋል እና ሱረቱል ተውባ የመጨረሻዎቹ ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዐሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ማለት ነው። የበላይነቱን መስክሮ ከታዘዙ ማለት ነው። ታዘዝ ግዳጅ ነው። ሰው የዘላለም ህይወትን ጀነትን ከፈለገ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ ድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስን ረዲየላሁ ዐንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ሰላቱን መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም የተላኩ ፖይንቱ አሁን ምንድነው? ምናለ ጀነት ልትገባ የምችለው የመሐመድን ትእዛዝ ስትፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና የመልእክተኞች ክትል ታዟል አይደለ? እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንድጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ እስኪያምኑ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱላህ በአላህና በኔ መልእክተኝነት እስኪያምኑ ድረስ እንድጋደላቸው። እሺ ሰማን አይደለ? ይሄ ደግሞ ለአንተ ትእዛዝ የተሰጠ ነው። ለአንተ ደግሞ እየተባልክ ነው። ይሄ ደግሞ መተግበር አለ። ካሊድ ዝም በል ካሊድ አቡ እናንተም ይሄንን አፍርም ካሊድ አፍርም አድርጎታል። ያንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ አንተ እኛ ምን አለን? ቪዲዮን የከፈትኩት አፍርም አድርጋችኋል። እናንተም አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ መጀመሪያ ላይ አው ነብዩ ሰለላሁ ዐለይሂ ወሰለም እንዲጋደሉ ቆይ አዳምጠኛ። ቆይ አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሃይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? ቆይ አንተና እንትና ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ ካሊድ አቡ። ኤኒዌይስ ካሊድ ሙሐመድ ሰው ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስል ለክርስቲያኖች ለአይሁዶች ወይንም ደግሞ ለሌሎች ላላ ጠላቶች እና ጠላት ላላችኋቸው እንድትዘጋጁ ታዛችኋል አልታዘዛችሁም? ታዘዘ። ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ
በአላህ አምላክነትን እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን ሁከት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብር አትበላ። እሺ ሁከት እስከማይገኝ ድረስ ብትለው ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ አረብኛ ነው። ቀጥል አረብኛውን ካሊድ። እስከማታገኝ እኮ ነው የሚለው። ቆይ አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛቸዋል። ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ አንጋደልም፣ ምድር ያላህና የመሐመድ ነች፣ ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ለእንትን አይቅረቡ የሚለውም ለእኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክዷላ ሰውየው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም፣ አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም፣ ለድሮዎቹ የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝነው እኛ እስከ ምጽአት ቀን። ኧረ እናንተ ምን ሆናችሁ? ያውን ቃቲል الناس ብለዋል ነው ያስተማረ ግልጽ ቃወም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱም ሚን ቁዋ እኮ ነው የተባለው እንዴ? ምናልክ አቡ እኮ አልካደም። ቀደም አይደለም ዝም በለው። ቆይ አሁን ደግሞ አመነ። ዝም በለው። ቀደም ከዶላ አሁን ደግሞ እንዴት ካድኩ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ስራ ነው። አሁን ትጋደላለህ አትጋደልም? ወማ عليك الا البلاغ። አይ አዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። والله መንገድ ላይ ትፋለማለህ አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዛል አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ ነው አንተም ቢመችህ ትጋደላለህ ይፈልጋሉ ምናምን። አንተ ቢመችህ አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ እሱ ውሸት ነው። ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم። እያየናችሁ እኮ ነው። አታስደብረን አቡ እያየናችሁ ነው። ኃይል አላገኛችሁ ፕሊስ። ቁርአን እኮ እኛ እንመራበትም። ምክንያቱም መጽሐፍ ቅዱሴ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናችሁ የፈለገ ቢል እኛን አይመለከተንም። ይጠሏችኋል፣ እንደዚህ ይሏችኋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱን ውሸት ነው ብለን ነው ምናምን። መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞቹ እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ
ያው የኢየሱስን ነው የምትከተለው ብለን ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው፣ የአላህ ባሪያ ነው። ኢሳ ነው የአላህ ባሪያ። ኢየሱስን ማቀው አላህ ይባላካ ስለማና ኢሳ ብለህ አውራ። እንደዛ ስታወራ ኤኒዌይስ ኢሳ ያው ኢሳ ኢየሱስ ነው የምትሉት፣ የመርየም ልጅ። አይገናኙም። ለዛ ነው አይገናኙም። ያ ሌላ እሺ፣ ችግር የለውም። እሱን ተው። አንድ ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነትም አንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደለም የሚለው? እስቲ አውጣልኝ። የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። በጉንም ምኑን ታዲያ በግ አርደህ ልበላ አይደል እንዴ? እውነት ነው። እግዚአብሔር መበቀል እንኳን ሰው አይደለም እንስሳውን ጨፍጭፉት አይደል? ጌታ እንደሆነ በግ አርደህ ልበላ አይደል እንዴ? እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ተዛችሁ እኮ እንወክላችኋል። ነይማ ሰማኝ፣ እኔን እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 እና እንደ ከፈተላ ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቀልሽብን በአላህ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅና ተቆጪ እንደሌለ ቁርአንሽን ላሳይህ አንተ በቀሉ ላሳይሽ። ችግር የለውም። በቃ እንደዚህ ይላል። ማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ አዳምጪ። ቆይ ስለ በቀል ጠየቅሽኝ አይደል? በቀል ልመልስልሽ አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው፣ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለት ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ። እህትህ ነች። ቀጥልሽ ካሊድ ሰብስበው ክርስቲያን 15% ቻርጅ ብሏል። ሴቱንም ህፃናቱንም ምናምን እኮ የሚላለ የሆነ ቦታ ኢብሮ ሲያስተምር አይቼው። እስኪ ክፈታት እሷን። ተረት ተረት ነው። እኔ ላሳየህ። ምኑን ነው የምታሳየኝ? ታሳየህ። ረጋ ብላ ነይማ። የምታሳየን ግን ምንድን ነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አይደለ? ይህን ታምናለህ? መጥቶ የወጋህን አካል አዳምጥ። ምን ያስቃል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር ያላ የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይህን ታውቃለህ አይደል? አዎ ይለያያል። ግን ደግሞ ልንገርህ ይለያያል፣ በጣም ይለያያል። አንተ ልክ ስማኝ አይደለም አንድ ያዳምጥ። አዎ ይለያያል አልኩ። ሲመጣብህና ሂደህ ልክ ነህ፣ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም። ህፃናቶች ምን አድርገው ነው? ቆይ ህፃናት የሚለውንም እሱን ፈታላለች፣ ችግር የለው። ሌላ ነገር ብቻለሁ። ፕሊስ አትጨጩ። ቆይ መሐመድ ያደረጋቸው እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ቀጥታ ታምናለህ እኮ በነቢያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው? ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙሁ አሕመድ። ናስቲ እሱን ክፍል አሳየኝ። በኋላ ስሙ አሕመድ የሚባል ይመጣል። ገርመኝ ይሄን ሁሉ እውቀት ይዘህ ለምንድን ነው ያሳየኝ? እውቀት አለ እኮ። አንዴ ካሊድ እሱ ተረት ተረት ነው መሐመድ የተናገረው ተረት ተረት ነው። አሳየኝ ካሊድ። አንዴ ዝም ብለህ ወይኔማ አንዴ ሲያትምጣ እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስኪ። እንዴት ነው የሚወጣው? እኔ ማውጣት አልችልም እንትኑን
እንትና ነይማ አውጭለት እስቲ። እኔ እነግርሃለሁ። እሱማ 61:6 አካባቢ ነው የሚገኘው። 61:6 ወይም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው ቁርአኑን ነው ምን ላይ ነው ማውጣልህ እኮ ያልኩህ። ኢሳ የተናገረበት የት ቦታ ነው አልኩህ። እሱንማ ቁርአን ላይ መሐመድ ቃል ዒሳ ኢብኑ መርየም ቢለው መሐመድ ነው የተናገረው። እንዴት ይለኛል? እንደናቁት ለክርስቲያን አውጣ ግን እየሄደብኝ ነው። 14% አፍጠን ክርስቲያን ሱረቱ ሰፍ ነው መሰለኝ። አዎ ነው ሱረቱ ቆይ ያወጣልን። ያው ቃል እኮ ሰውዬው የሚገርም ያው ታውቃለህ አላህ ይመልሰው። ያው ቃል እናንተ እኮ ያስነብቧችሁ ይገርምኛል። እኛ እናውቀዋለን። ሸምድጄዋለሁ። እሺ ከተማው ለምንድን ነው ግን ያልተጠቀም? በትኩረት አንብብጂ። ቃል ዒሳ ኢብኑ መርየም ይጠቅማል። ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል። የቱን ፕሊስ ቆይታ አልካት ይኸውልህ አቡ ይሄ ክፍል የሚያወራው የለው መሐመድ እንደዚህ ያለ መጀመሪያ የጠየቁትን መልስልኝ። አይደለም አዳምጣ። ይሄኛው ትክክል አይደለም ታዲያ። ወይት ቃል ዒሳ ኢብኑ መርየም ነው ያለው። አላህ ምን እያለ ነው ለነቢያችን ሰለላሁ ዐለይሂ ወሰለም? አንተ ሙሐመድ ሆይ ዒሳ የመርየም ልጅ ያለውን አስታውስ። ምንድን ነው ያለው? ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰዲቃ ሊማ በይነ የደይ። አያችሁ አይደል? እኔ እውነተኛ የሆንኩኝ ነብይ ነኝ ብሎ ተናገረ። ማን? ዒሳ አለይሂ ሰላም ማለት ነው። ሊማ በይነ የደይ የሚል ተውራት ይሄን ማን የተናገረው? ዒሳ አለይሂ ሰላም የተናገረውን አላህ ለነብዩ ሰለላሁ ዐለይሂ ወሰለም እያላቸው ነው። የት ቦታ ነው ዒሳ የተናገረው? ያ አላህ ነው አይነገራችሁ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ማለት ነው። ኢሳ ተናግሮት ነው ማለት ነው። ኢሳ ተናግሮ አዎ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ። አልተገናኙም። ኢሳ የቱ ጋር ነው የተናገረው? በአንድ ጊዜ አልነበሩም እና በአንድ ጊዜ አልነበሩም። ኢሳ ያለውን ስለዚህ ተረተረት ነው ማለት ነው። ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው። ለምንድን ነው ታዲያ የምታሳየው? ረቡና እኮ ነው ጌታችን አላህ እንደዚህ ያለው። ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ? ይህንን ቁርአን ከፍቴ ለመረጃ ምናምን አንተ እኮ ካዲድ ምን አለ መሰለህ ተረት እንደሆነ ያለ የምታምነው? አዎ ተረት እንደሆነ ነው የማምነው። ምክንያቱም ታዲያ ለምንድን ነው የምታሳየን? ስህተት መሆኑን ለማሳየት አንተ ተረት ነው ችግር የለውም። አሁን ያንተን ኪታብ ንገር። ነይማ ቆይ ተረጋጊ። ታመጫለሽ ብዙ አይደለም አንድ እንኳን ማለት ነው። እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭምጪው። ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው። እሱም ቢሆን ደግሞ ራሳቸው ላይ እዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታችንን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም። ኤኒዌይስ ይሄንኛው ክፍል ላይ ለምን መሰለህ አቡ የሚለው እግዚአብሔር አለ ነው የሚለው። ቆይ አዳምጪ ፕሊስ፣ ቆይ ተረጋጊ አቡ። ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለህ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ? አላህ ነገረኝ ብሎ። ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ? አዎ ተሰጥቶለታል። ምንና ምን የሚባል መጽሐፍ? ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት። ለዚህ እኮ ነው። ችግር የለውም። ምን የሚባል መጽሐፍ ነው የተሰጠው? ኢንጂል፣ መጽሐፍ ቅዱስ። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል። ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግሯል ማለት ነው አይደል? የስ አሁን አየህ አቀለልከው አንተ እንደው አሁን አሳየኝ እያልኩ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ። እናንተ ጋር አይደለም ያለው መጽሐፉ። ያው እንትና ማነው ፎይ አሳየኝ። አጥፍታችኋል እኮ አሳየኝ። ፎይ ያው ከአላህ ዘንድ ኢንጂልም ወርዷል፣ ተውራትም ወርዷል። ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው። ማን ያለ ተበርዟል? ማን ያለ ተበርዟል? ነብይ ብሏል ተበርዟል። አሁን አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ አንተ ነው የምትለው ወይንስ አላህ ነው? እናንተ ያዛችሁት ወይ አቡ እናንተ ያዛችሁት ኪታብ ነይማ የለም ተበርዟል። ደርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም እኮ። ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል። እሺ ችግር የለውም። 1000 ዓመት ተጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ ብቻ ጠብቀኝ አንተ። ችግር የለውም።
ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው እኛ በሁሉም መጽሐፎች እናምናለን። ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀየራል ማለት ነው። አላህ አዎ፣ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ አቡ እስከሚመጣ ድረስ እሱ ያስረዳል። ምንድነው እሱ ያልሽን? መጽሐፈ ሳሙኤል የለም እኮ ለነብዩ ራሱ ሲናገሩ አንድ ጥቅስ እኔ ጥቅሱን አውቀዋለሁ። እኛ አክቹአሊ ብዙ መልፋት አይጠበቅም። ደብቆ አይደል እንዴ ያለው? እስካሁን አላወጣላችሁ? ታውቃለህ ሐዲሱን? ምን እንትና ነው የማይጠይቀችው ነው? ምንም እኮ ነገርኩ እኮ። እናንተ የምታመጡትን ጄኔራል ልንገርህ አቡ። የእናንተና የኛ በምን እንደሚላይ ታውቃለህ? አቡ እኛ ብናመጣም እኮ ተረት ነው። ለምንድን ነው የምታወጣው? ጄኔራል ልንገርህ በአዲስ እስከዛ ድረስ የኔውን እንትን እንበል እኮ አዳም። እሺ ልመልስልህ። እሺ ጄኔራሊ ምን አለ መሰለህ፣ በመጽሐፍ ቅዱስ ላይ ያሉ ግድያዎች የተጠቀሱ የምታነባቸው አንዱ ቦታ ብቻ ሳይሆን ብዙ ቦታ ላይ ብሉይ ኪዳን ላይ አሉ የጦርነት ታሪኮች። አንድ አይደለም ያሉ ብዙ ቦታዎች አሉ እንጂ አዳምጪ፣ ብዙ ቦታዎች አሉ። መጀመሪያ ላይ አንብብልን አሳየንና ማለት ነው። አዎ እኮ ቆይ መጀመሪያ አንብብልና ከዛ በኋላ አንተ ታሊቅ ከዛ በኋላ ላይ ምኑን ነው ማነበብልሽ? አቡ መረጃውን ይዘህና ተብሎ ነበር። አንተ ሚውት አድርግ። ይሄው አመጣለሁ፣ ችግር የለውም። ቀጥይ። እሺ መጽሐፈ ሳሙኤል እሺ ነጭ 10 ጊዜ ትወጣለህ፣ 10 ጊዜ ትገባለህ። ክርስቲያን ቢኒ እንኳን ደህና መጣህ። እሺ ስማ እፎይ፣ እንዴት ናችሁ? ሰላም ብያለሁ። አለን መጽሐፈ ሳሙኤልን ስታወጣ ክርስቲያን አልበቀራ 246ንም በዛው ብረት አሳያታል። ችግር የለም። እፎይ ነይማ መጣሽ? አዎ አለው። በቃ አሳያት እሷን። ቁጥር 2 ቁጥር 2 ጀምሮ ምዕራፍ ስንት? ከቁጥር 2 ኧረ ታውቀዋለህ እፎይ በእናትህ። ምዕራፍ ስንት? ሳሙኤል ሲባል ደግሞ ዝም ብሎ ቀዳማዊ ምዕራፍ ስንት? 15 ኦኬ። ክርስቲያን መክፈት ይችላል። ክፈትላታኔ ጥያቄውን ትቀጥል። አወጣላታለሁ። እስከዛ እኮ እሱን አውጣና እሱን እንድታብራራልን እኮ ቀጥይሽ። አንብባ ቀጥይ አንብቢሽ። እኔ አይታየኝም። ያው ይታያል። አንብቢ። እኔ አይታየኝም። አንብብልን። ምን ችግር አለ? በደንብ ይታያል። እስታን አንብብልን። በደንብ ይታያል። አንብብልን። በደንብ ይታያል። እንዴ እናንተ አንብቡ። እኛ እኔ አይታየኝም። ከታየኝ አነብልሃለሁ እኮ። አቡ ቀጥልሽ። አንብበው አንተ። እናንተ ተነብቱ። ፈራህ አንተ። እግዚአብሔር ማን ነው? እንትና ያነብብ። አቡ አንብብ። ኧረ አነባለሁ። አብሽር። ከዛ እያንዳንዱን እየጠየቅን እንሄዳለን። ሳሙኤልም ከዛ ምንድን ነው የሚለው? ሳኦልን አለው ነው ከተሳስተኝ ሳሙኤል ነው ከሚለው። እሺ በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አማሌቃውያን ማን ናቸው? አማሌቃውያን ምን ብለው የተቃወሙት? በምንድን እንዴት ነው የተቃወሙት?
ይጨርሰውና ከዛ እንልክ ዲፋይን እያደረግክ ሄዳ እንዴት ነው የተቃወሟቸው? ለኔ ነው ጥያቄው? አዎ አራኒ ምን መክል ነገር የለም። ሌላ ጥያቄ ነው። መልካም አንተ ነው እየጠየቅን ያለን። አማሌቃውያን እንዴት ነው የተቃወሟቸው እስራኤሎችን? መልስልና አንተ ነይማ ስለምታውቀው ክፍሉን ቀጥይ። እንዴ አንተን እኮ ልጠይቅህ ነው እኔ ስላልገባኝ። ከፍ አድርግልን ክርስቲያን። እኔማ ይገባኝ። ለምን ምን እያደረጓቸው ነበረ? ክርስቲያን ከፍ አድርግልን። እንዴት አታውቂም? ታውቂያለሽ? እኔ እኮ ምን ቢያደርገው ነው እንዴ ታችን ሁለት ቁጥር ላይ አንተን ነው እየጠየቅኩ ያለው። 15ቱን ከፍ አድርግልን እኮ ምን እንዴት ነው የተቃወሟቸው? እሱን ታሪኩን ታውቂያለሽ? እሱ እኔ እኮ ምን ቢያደርገው ነው እንዲህ ለመበቀል የቻለው? ህፃናት ሳይቀር ለመበቀል አማሌቃውያን ምንድነው እሱ ያደረጉባቸው? እስራኤሎች በግብጽ ከ400 ምናምን ዓመት በላይ ቆይተዋል። ከ400 ምናምን በላይ ሲቆዩ ሉክ ግብፃውያን ምን ነበር እስራኤሎችን ሲያደርጓቸው የነበሩት? በግብጽ በነበሩበት ሰዓት ላይ እስራኤሎች ወንድ ልጅ ሲወለድ ልጁም በጭቃ ውስጥ ይረግጡታል። ወንድ ልጁም ማለት ነው። ለምንድነው የሚያደርጉ ግብጾች? ይሄ ቁርአን ላይም አለ ሐዲስሽምና ተፍሲር ላይ በደንብ ተብራርቷል። ለምንድነው ስለነዚህማ ሱረት እስራኤል ላይ ጃሂልያ ማለት ነው መጀመሪያው አንቀጽ ላይ አለ። ያ ቆያዳም ታሪኩን በደንብ ህፃናት ሴቶቹን ብቻ ይተውና ግብጾቹ ወንዱን ህፃን ልጅ ምን ያደርጉታል? በጭቃ ውስጥ ያቦኩታል ወይንም ይገሉታል። ሙሴ በውሃ ላይ ተጥሎ ነው የተረፈው። ለማዳን የግዴታ እሱ እንትን ተባለ። ወደ 470 ዓመት አሁን እንደዛ አካባቢ ማለት ነው። ይህንን ያደረጉ ግብፃውያኖቹ ለምንድነው? ወንዱ ካደገ ወንዱ የሚወለድና የሚያድግ ከሆነ ግብፃውያንን ይዋጓቸውና ይማርኩናል ብለው ስለሚፈሩ ነው ግብጾች ይህን የሚያደርጉት። ታዲያ እግዚአብሔር በተአምር ሙሴን በባህር ላይ አይደለም። ሙሴ በባህር የተጣለበት ምክንያት ይሄ አይደለም። ፕሊስ አዳምጪ። በባህር የተጣለበት ምክንያት ይሄ አይደለም። እስቲ ቁርአን እንትንሽ ላይ እናየዋለን። ምክንያቱም ወንዶቹን ይገሏቸው ነበረ። ሴቶች ብቻ ነበር የሚያሳድጉት ግብፃውያኖቹ እስራኤሎችን ማለት ነው። ወንድ ከተወለደ ያደርጓቸዋል። ነገር ግን ግብፅ ሲኖሩ ከቆዩ በኋላ ግን በቀራ ምዕራፍ 5 ቁጥር 25 እና 6 ላይም የተወሰነ ታሪኩ አለ። ከዛ ወጥተው ሲገቡ በቀራ ሳይሆን አልመይዳ ማለት ነው። አልመይዳ ቁጥር 25 እና 26 ላይ ተፍሲራቶቹ ማየት ትችላላችሁ። እንዲቴል ያብራረዋል። በቀራ ላይም አለ 248 ምናምን አካባቢ መሰለኝ። ክርስቲያን ቢኒ በዚህ ላይ በደንብ የለበተ ሜይ ቢ ካለ ኤኒዌይስ። ስለዚህ ከግብፅ ሲወጡ ልብ በሉ ወንዶቹን እየመራ እንደገና ደግሞ እግዚአብሔር ሙሴንና ፈርዖንን እንዲሁም ማርያምን መሪ አድርጓቸው ሲያመጣቸው አማሌቃውያን ደግሞ ከፊት ጠበቋቸው። ግብፃውያኖቹ ወንድ ልጅ ነበር የሚያርዱት የሚገሉት። አማሌቃውያን ደግሞ ምንድነው የሚያደርጉት? ሴትን የሚያርዱ ናቸው። ለሚያርዱት ለጣዖታቸው የሚያርዱ ናቸው። ስለዚህ እስራኤሎች ወደ ተመረጠችው ወደዛ ቦታ ሲገቡ እንዳይገቡ ምን አደረጓቸው? ህፃናት የሚያርዱ ናቸው። ይህንን ዘዳግም ምዕራፍ 12 ላይ ወደ መጨረሻ ከቁጥር 1 ጀምራችሁ ታነቡት ኢንዲቴል ያብራራዋል። ምን የሚያደርጉ እንደሆኑ ልጆቻቸውን የሚያርዱ ልጆች የሚያርዱ የሚቃወሙ እነኝን እየተቃወሙ ማረድ ጀመሩ ማለት ነው። የሚያርዱ ናቸው። ስለዚህ እነኝን እስራኤሎችን አሁን መቀበል አልፈለጉም። እስራኤሎች ሴትል እንዳደርጉ እዛ ቦታ ለአብርሃም ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ የተሰጠው ቦታ የተስፋይቱ ምድር ላይ እንዳያርፉ አማሌቃውያን ማረድ ጀመሩ ማለት ነው። የሚያርዱ ሆኑ። ስለዚህ እስራኤሎች ከግብፅ እንዳይኖሩ ወንድ ልጆቻቸው ይታረዱባቸዋል። እዚህ ጋር ደግሞ ያሉት አማሌቃውያን ደግሞ ምን የሚያደርጉ ናቸው? ወንዱንም ሴቱንም የሚያርዱ ናቸው። ያለው አማራጭ ምንድን ነው? እሱ ስለዚህ ከነኚህ ጋር ጦርነት ገቡ ማለት ነው። ሊያኖሯቸው አልቻሉም። ስለዚህ እንዲገደሉ ፍቃድ ሰጥቷል እግዚአብሔር። ስምምነት ስላለ ያ ስምምነት ስላለ እስራኤሎች የተስፋይቱን ምድር እንደሚወርሱ እግዚአብሔር ተስፋ ሰጥቷቸዋል። ከዛ አስወጥተህን ልብ በል ወንድ ብቻ ከሚገደልበት አስወጥተህን እዚህ ሴት ልጆቻችንም የሚታረዱበት አመጣህን የሚል እየየ ይመጣል። ስለዚህ ዘራቸው መቀጠል አለበት አንደኛ።
ዘራቸው እንዲቀጥል የግዴታ ምን መሆን አለበት? እነኚህ አካላት ባይዘ ለቤልፌጎርም የሚሰዉ ናቸው። የመጀመሪያ ልጆቻቸውን የሚያርዱም ናቸው ለጣዖታቸው ማለት ነው። ስለዚህ እግዚአብሔር ምን አደረጋቸው? በጦርነቱ ላይ ቀጥቷቸዋል። ዘሆል ከግብፅ ጋር የተያዘው ታሪኮች ከነኚህ ጋር አብሮ የሚሄድ ነው። ቢኒ በቁርአኑ አድርገህ እንዲቴል መሄድ ትችላለህ። እሺ ቁጥር 2 ስለፈራበት ቁጥር 2ን በደንብ ነይማ አንዴ ስሚኝማ፣ ችግር የለውም። አሁን በእስራኤል ላይ በእርግጥ ሙስሊሞች እስራኤላውያን ተገደሉ ብላችሁ ክሌም ማቅረባችሁ በጣም የሚገርም ነው። ቢሞቱ ደስ ስሚ የሞቱት እስራኤላውያን ናቸው። በእርግጥ ደስ ሊላችሁ ይገባል ብዬ አስባለሁ። ግን በእስራኤል ላይ የተከናወነው ነገር እስራኤላውያንን የተቃወሙ አማሌቃውያን በእግዚአብሔር ዓላማ ላይ ነው የቆሙት። ምክንያቱም እስራኤላውያን ወደ ተስፋይቱ ምድር እንዲገቡና እንዲበዙ ከነሱ ደግሞ መሲሁ ስለሚወለድ የእግዚአብሔር ዓላማ ነው። አማሌቃውያን ደግሞ እስራኤላውያን እንዳይበዙ ይፈልጉ ነበር። በየመንገድ ላይ እየተከተሉ ያርዷቸው፣ ይገሏቸው፣ ይጨፈጭፏቸው ነበር። ስለዚህ ደግሞ እግዚአብሔር መበቀሉ ደግሞ ፍትህ ነው። ለምን ሁሉ ጊዜ እስራኤላውያኖች ሲገደሉ ዝም ካለ እግዚአብሔር ፍትህ የት አለ? የእግዚአብሔር ፍትህ ኬት ይመጣል ታዲያ? ለተበደሉት እግዚአብሔር ይፈርዳል ማለት ነው። መጽሐፋችን እንደሚናገረው ለድሃ አደግና ለተበደሉት እኔ እግዚአብሔር እፈርዳለሁ፣ በቀሌ እኔ ነኝ ይላል። ስለዚህ እሱ ነው የሚበቀለው፣ እስራኤላውያን አይደሉም። እሱ ነው የሚበቀለው። ስለዚህ እግዚአብሔር ፍርድን ሰጣቸው ማለት ነው። ለማን? ለአማሌቃውያን ብቻ ሳይሆን ለፈርዖንም ፍርድን ሰጥቶታል እግዚአብሔር። ለ430 ዓመት እስራኤላውያን ሲያሰቃዩ ነበር። ወንዶች ሲወለዱ ይገሉ ነበር፣ ከጭቃ ጋር ሁሉ ይረግጡ ነበር ማለት ነው። ስለዚህ በዛ ምክንያት ለፈርዖንም ፍርድ ሰጠው ማለት ነው እግዚአብሔር። ይሄን እኛ በፍርድ ነው ገብቶሻል? ከዛ አንፃር ነው። ግን ሱረቱ አልበቀራ 246 ላይ ለምንድን ነው የተዋጉት የሚለውን የራስሽ መጽሐፍ አስቀምጧል። እንግዲህ ትቃወሚ ከሆነ መጽሐፍሽን እናንበብልሽ። አይደለም እኔ እሱን አይደለም። ቆይ ተረጋጋ። አንዴ ገብቶናል ሀሳቡ እኮ። አንዴ እኔ ሀሳብ ልስጥና አሰጫልሽ፣ ችግር የለም። ክርስቲያን ሱረቱ አልበቀራ 246 አንዴ ለምን ተንታላለህ? ለምን የተዋጉት የሚለው ለምን ትረብሻለህ አንተ? ቆይ እስቲ እናየዋለን። ግን የእሷን አስቀድመን ቆይ የእሷን እኮ እሺ መለስኩ እኮ የእሷን መልሰው እሱን አንዴ ቆይ ያኛውን መለስኩ እኮ የእሷን ክርስቲያን መልሰው አልተመለሰልኝም። እሺ ያልተመለሰልሽ ምንድን ነው? ክርስቲያን መልሰውና እንደገና እናወራለን። ያልተመለሰልሽ ምንድን ነው? እሺ መልስላት። ክርስቲያን ራሱ ፍትሃዊውን እሺ ችግር የለውም። ከፍ አድርገው። ኦኬ ከፍ አድርገው። ክርስቲያን ወደ ላይ 3 ቁጥር ላይ ከ2 ቁጥር ጀምሮ ማለት ነው። አሁንም ሂድና አማሌቃውያንን መታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ምንድነው ግመሉን ሁሉንም ግደል ይላል። አጥፋ ይላል። ወደ ላይ ከፍ አድርግ። ኦኬ እኮ ችግር የለም። ይሄው እያነበብን እኮ ነው። ክርስቲያን አንድ ከፍ አድርግላት። እሺ በኋላ ተመልሳ በቃ ስለሱ ብቻ ነው። እሺ በቃ ምንድነው ጥያቄሽ? ጥያቄሽ ምን አብራ እዚህ ጋር አጣርለም ወፈይ አብራራው ያኛው። ኦኬ እኔ ላብራራ፣ ችግር የለውም። እሺ ጥያቄ ምንድነው? ቀጥል ወፈሽ፣ ችግር የለውም። አቡ ግን አንድ የሞራል ጥያቄ ጠይቃለሁ። ቅድሚያ ለአንተ ሳብራራ በጉ ላይ የሚለው ላይ ስለሳክ ማለት ነው፣ እንስሳቱ ላይ ስለሳክ። ኤኒዌይስ ነይማ ምን እንዳረጉ ገርሞት ነው አሱ ነው ህፃናቱ። እሺ አሁን እንደው ሰውን እሺ ተበቀለ እየተበቀለ ነው እንበል። ህፃናቱ ምንም የማያውቀው ብላቴኒያ ህፃናት ምን አረገ እና እንስሳዎቹ ምን አደረጉ? መልካም ህፃናቱ ሲል ዘሆል ማጥፋት ማለት አይደለም። ኃጢአት የሰሩ ኃጢአታቸው ግን ቆይ አዳምጪ። ህፃናት ብላቴኒያ ማለት እኮ ህፃን ጨቅላ ህፃን ማለት ነው። ቆይ አዳምጪ። ኃጢአት ያልሰሩ ዘዳግም ላይ አስቀድሞ ህጉ በስራ ስለተሰጠ እንዲሁም አዳምጪ። ከኃጢአታቸው አንጻር ነው በጣም የተባሉት፣ በእድሜ አንጻር አይደለም። ከኃጢአታቸው አንጻር ነው ህፃን የተባሉት። እሱን አሳይሻለሁ እዚሁ ክፍል ላይ አዳምጪ። ቆይ
ዘዳግም ላይ አስቀድሞ ህጉ ተሰጥቷል። ህፃናት በወላጆቻቸው ምክንያት እንዳይገደሉ ብሎ ህጉን ሰጥቷቸዋል። እንዲሁም ደግሞ አዳምጪ ሕዝቅኤል ምዕራፍ 18 ቁጥር 48 ቁጥር 20 ላይም በተመሳሳይ አባት በሰራው ኃጢአት ልጅ እንደማይጠየቅ እንደማይገደል መጽሐፍ ቅዱሱ ይናገራል። ታዲያ አማሌቃውያንን ምታ፣ ያላቸውን አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሎቹንና አህያውን ግደል ሲል ኃጢአት የሰሩትን ብቻ ነው እያልክ ነው ወይ? እንዴት ነው ታዲያ? ክፍሉ አይጋጭም ወይ? ቆይ እንመጣበታለን። እንስሳቱ ለምንድን ነው የተገደሉት የሚባለው? እሱ እንስሳቱን ሴክሹዋላይዝድ አድርገዋቸዋል። አማሌቃውያኖቹ ከእንስሳቶቹ ጋር ይገናኙ ነበረ። እስልምና እኮ አዳምጪ። ኦኬ ጎበዝ። ስለዚህ እንስሳቶቹን ከተገናኟቸው እንስሳቶቹ መገደል የለባቸውም አይደለ? ነይማ ምን አጠፉ? እንስሳት እያልካቸው እኮ ነው፣ እንስሳት ናቸው። ጎበዝ። ስለዚህ ምን ብላለች? ክርስቲያን አትግባ፣ ቆይ እዛው በኋላ እንሄድበታለን። እስልምናው ላይ ምን ብላለች? እንስሳቶቹን ወሲብ ቢያደርጓቸው እንኳን እንስሳቶቹ መገደል የለባቸውም ብላለች። እንደኛ ግን ምንድነው እሱ? ምክንያቱም ከእንስሳቶቹ ጋር ሴክሹዋላይዝ ስለተደራረጉ የእንስሳቶቹን ባህሪያቸውን ቀይረዋቸዋል። ስለዚህ እነሱን አርዶ መብላትም ሆነ እንደዚህ አይነት ነገር ጸያፍ ነገር ስለተፈጠረ በእስልምና ይበላል። ካይበር ጦርነት ቀን ነው መብላት። ተረጋጊ፣ ሳቀ፣ አሳያለሁ። የሜዳ አህያም ፈረስም መብላት ይቻላል። የሜዳ አህያም መብላት ይቻላል፣ ፈረስም መብላት ይቻላል። የካይበር ለታ ነው ስለእስልምና እኮ አይደለም ያወራነው፣ ስለእናንተ አዳምጪ። እሺ አዳምጪ። አሁን እኮ በእኛ አይቻልም፣ በእናንተ ግን ኪታብ አይደለም እኮ። አዳምጪ። አማሌቃውያኖቹ እኮ የእግዚአብሔርን ሕግ የሚጠብቁ አይደሉም። ፕሊስ አዳምጪ። እሺ አዳም አወርድሻለሁ። ስለዚህ ሴክሹዋላይዝድ ያደረጓቸውን በዛ ምክንያት ጥሩ ጸባይ ስላልፈጠረባቸው እንስሳቶቹ ጋር እንትን ስላሉ ከነኚህ ጋር እንትን ማለት ማዕዶም መብላት ሆነ እነኚህን እንትን ስላልተፈጠረ በዚህ ምክንያት የመቶበቸዋል። በእስልምናውም ወሲብ ያደረጋችኋቸውን እንስሳቶችን ግደሏቸው ነው ያለው መሐመድ። እሱን አሳይሻለሁ። ኤኒዌይስ ኃጢአት ሲሰሩ አሁን ያንተን አስረዳይ ዝም ብለህ ፕሊስ ተረጋጊ። ቆይ መሐመድን ሐሰተኛ ታደርጊዋለሽ። ምክንያቱም ከእንስሳት ጋር ወሲብ የሚያደርግ እንስሳው መገደል እንዳለበት ሐዲሳቶች ሰጥሻለሁ። ኤኒዌይስ አሁን ቁጥር 18 ላይ አድርግልኝ ክርስቲያን፣ እዚሁ ክፍል ላይ አይደለም ቁጥር 16 ቆይ እንጂ ተረጋጋ። ምዕራፉ ላይ ያለውት የሚገደሉት እነማን እንደሆኑ ክፍሉን ላሳይሽ። አይደለም ህፃናቶቹ ህፃናት ማለት ምንም የሚያውቅ ማለት ህፃናቱ እኛ ምን አይነት ዘገምተኛ ስትሆኑ በቃ የመስማት ማትሺ ከሆነ ኢዴት ዳም ፒርስ ነው አዳምጡ። ስለዚህ ለምንድን ነው እሱ አለ እግዚአብሔርም ሄደ ኃጢአተኞቹን አማሌቃውያንን ፈጽመ አጥፋቸው። ምኖቹን ነው አለ? ኃጢአተኞቹን። እስኪ ጠፉም ድረስ ውጋቸው ብሎ በመንገድ ላክ። ማንን? ኃጢአተኞቹን። ሕዝቅኤል ምዕራፍ 18:4 ላይ ደግሞ ኃጢአት ያሌለበት ነፍስ አይገደል ብሎ ሕግ ሰጥቶታል እንዳገል። ስለዚህ ማን ናቸው የሚገደሉት? ኃጢአተኞቹ ናቸው። ስለዚህ ስለ ኃጢአተኞቹ የሚያወራ ክፍል ነው። እሺ እነኞቹ ምን ስላደረጉ ነው? እርኩሰትን ስላደረጉ ነው። ምዕራፍ 20 ላይ አይ ቲንክ ዘዳግም ምዕራፍ 20 ላይ በደንብ ያብራራዋል። ይሄን አስፈላጊ ከሆነ ስለ ህፃናቱ ከሆነ ግን የህፃናቱን ሜቢ ላሳየው። ይሄ አማሌቃውያን ታሪክ ላይ በእስልምናው ህፃናቶቹ መሐመድ እንዲገደሉ ፈቅዷል። ህፃናቶቹ እንዲገደሉ ሙስሊም 312 ፈታው። ቆይ አዳምጥ። እኔ ህፃናቶቹን ፈታውልህ። ምን ኃጢአት የሰሩትን ነው። ከኃጢአታቸው አንጻር ህፃን ተባሉ እንጂ ከእድሜ አንጻር አይደለም። ኃጢአተኛ ከሆነ ግን ትንሽም ሆነ ትልቅም ሆነ ኃጢአቱን ከሰራ ተባባሪ ከሆነ ግን እድሜ ማተር አያደርግም ማለት ነው፣ ተጠያቂ ይሆናል። መሐመድ ግን ህፃናትን ምን ብሏል? ግደሏቸው ብሏል። አንብበው ክርስቲያን፣ ታጃምጣልንሽ ያኛውን አንብበው። ለምን ጥያቄያችንን መልስም እፎይ ሙስሊም እንትን ያልከኝ እፎይ ቡሃሪ ነው መሰለኝ። ቡሃሪ ያ ሰላም
እፎይ ጥያቄያችንን መልስልን። 312 ቆይ አንዴ ተረጋጉ። ባይዜ ምንድነው እሱ በእናንተው ምንድነው መሰለ ያደረገው? ፀሐይ አቁሞ ነው ወደ የገደላቸው ፍጭት ነው ያደረጋቸው። 15 በላይ የሆኑት ነው። ከ15 በላይ የሆኑት ነው። ኦኬ the prophet passed by me at a place called Alabau Wadan and was asked whether it was permissible to attack the pagan warriors at night with probability of exposing their women and children to danger. The prophet replied, they, the women and the children are from them. I also heard the prophet saying, the institution of Hima is invalid except አላህ ኤንዲስ አፖስትል ምንድነው? በምሽት ጣዖት አምላኪዎቹን እናጥቃ ወይስ አናጥቃ? ምክንያቱም እነሱ ሴቶቻቸውና ልጆቻቸው ኤክስፖዝ ይደረጋሉ፣ እነሱም ሊገደሉ ይችላሉና ብሎ ነብዩን ይጠይቁታል። ነብዩ ምን አለ? ሴቶቻቸውም ልጆቻቸውም ከነሱ ናቸው ብሎ መለሰላቸው። ያ አብራችሁ ፍጯቸው ነው ያለው። ምክንያቱም ጣዖት አምላኪያን የነሱ ዘር ናቸው፣ ሚስቶቻቸውም ሆነ ልጆቻቸው። ሌላ አንድ ነገር ልስጥህ። ባኑ ቁሬዛ ላይ ዘሆል ነው ያወደማቸው። ዛፉን ራሱ ቆርጦታል። ዛፍ ምን አጥፍቶ ነው ዛፍ ያስቆረጠው? ቁርአን ላይም መጥቷል። ዛፍ እንድቆርጥ ተፈቅዶላል ተብሎ ዛፉ ሁሉ ሳትለቀቀበት ቴምር ዛፋቸውን ሳይቀር ኤኒዌይስ በጣም ሄዷል። ቻርጅ ሄዷል። ይብቃን። ይብቃን። ሰዓት ሄዷል። ጥያቄያችን ግን አልተመለሰም። ነይማ የጠየቀችው ጥያቄ አልተመለሰም። በደንብ ነው የተመለሰላችሁ። አልተመለሰም። አይደለም እንዲህማ አይደለም። እውነት ነው አልተመለሰም። ከስሩ አልተመለሰም አላለም። አንድ ደቂቃ ከእንስሳ አንጻር የተናገረችው አንድ ደቂቃ የሆነች ሀሳብ ስላለኝ እሷ አላውራ። ለምንድን ነው አህያ ይበላል ወይ ምናምን ላለችው በጉ ስለሚበላ ነው እሱም ለማምጣት የሞከረችው አለ። እንደዛ ሳይሆን አጠቃላይ ስለረከሱ ኦኬ፣ እንስሳዎቹን አርከሰዋቸዋል። አዎ እኮ እንስሳቶቹም አንዳንዴ ይገደላሉ። ስማኝ አንዴ እርኩስ ስለሆኑ መገደል አለ። አሁን ለምሳሌ ማለት ነው አንዴ በጉ ይገደል አህያው ይቅር ቢባል፣ ስለዚህ ሰዎች የሚይዙት ግንዛቤ ምንድነው? ችግር የለም ከአህያ ጋር መርከስ ችግር የለውም ከበጋ መርከስ ነው ችግር የሚኖረው የሚል ግንዛቤ ይዛሉ። ስለዚህ አጠቃላይ ስላረከሷቸው ከብቶቹን ስላረከሷቸው የተጠሉ ስለሆኑ የነሱ ስጋ መበላት ስለሌለበት ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ መገኘት ስለሌለባቸው እንስሶቹም እንዲገደሉ ታዟል ማለት ነው። ይሄ በእናንተ መጽሐፍም አለ። ለምሳሌ ይሄ አላህ በተጠበሰ እንትን የሎጥን ነው የሰዶምን ህዝብ ሲያጠፋ ህፃናት ምናምን ብሎ አለየም፣ ሁሉንም ነው ያጠፋው አይደለ? ይሄን ግንዛቤ አድርጉ። ስትጠይቁ ወደ እናንተም ጥያቄ ይጠየቃል ማለት ነው። እና በማንኛውም መልኩ እግዚአብሔር ሲያጠፋ ለእግዚአብሔር በዚህ መልኩ ለምን አጠፋ ብለን አንጠይቅም። ለምሳሌ ዲዛስተር ሊመጣ ይችላል፣ የመሬት መንቀጥቀጥ ሊመጣ ይችላል። ያም ከእግዚአብሔር ነው የሚመጣው፣ በቁጣ ነው። ስለዚህ በዛ ውስጥ ህፃናት ሊኖሩ ይችላሉ፣ ሽማግሌ፣ አሮጊት፣ እንስሳ ሊኖሩ ይችላሉ። እነሱ ሁሉ አንድ ላይ ነው የሚሞቱት። እና በዚህ ሰዓት ለምንድን ነው ለይተህ ያልገደልከው ሊባል አይችልም። እንደዛ ተብሎ አይጠየቅም። በመጀመሪያ ደረጃ በእግዚአብሔር ፍርድ ውስጥ አይገባም። መለየት አለባቸው። ኢንቴንሽኑን መለየት አለባቸው። ኢንቴንሽኑን ለዩት። ኢንቴንሽኑ ምንድነው? እሱ ሃይማኖታችንን ኑ ተቀበሉ ብለው አይደለም፣ ሃይማኖታችንን ተቀበሉ ብለው አይደለም የተዋጓቸው። ምንድነው? እነኛ እስራኤሎችን እየተቃወሟቸው ነው። እስራኤሎችን ሴትል እንዳያደርጉ እንዳይገቡ ቦታ እንዳያርፉ እየተቃወሟቸው ነው። ሲጀመር እኮ ለእነሱ ለሙሳም ለኢሳም ጂሃድ አልተፈቀደላቸውም። ለመሐመድ ብቻ ነው ውጊያ የተፈቀደው የመጨረሻው ነብይ ስለሆነ። ስለዚህ እነሱ ለዚህ ነው ከመሐመድ ውጭ ሌሎቹ ነቢያቶች ኑ እምነታችንን ተቀበሉ ብለው አልተዋጉም። የትኛውም የተዋጋ የለም። ሀገራቸው ላይ ተመራባቸው አልታዘዙም፣ አልታዘዙም። እነሱ በመጽሐፋቸው አልታዘዙም። ወደ ወገናቸው ብቻ ነው የተላኩት እነሱ። አሁን ለምሳሌ ኢሳ ወደ እስራኤል ነው፣ ሙሳም ወደ እስራኤል ነው። ግን ሙሐመድ ወደ መላው ዓለም ነው የተላከው። ስለዚህ ግዳጁ ምንድነው? መላው ዓለምን መቆጣጠር ነው። ስለዚህ እኛ እያልን ያለ ነው እኮ ነው። ስለዚህ እስልምና
ሙሐመድ ያመጣው ነው ዓለምን እየተዋጋ ያለው እንጂ የቀደሙቱ የትኛውም ነብይ ኖ የኔን እምነት ተከተሉ ብሎ ሄዶ የተዋጋበት የለም። በአገራቸው ላይ ተካሄደ አለ። ሱለይማንን ታውቃለህ? ሱለይማንን ታውቀዋለህ? ሱለይማን ከሀገር ውጭ ሄዶ ሌላ ሀገር ዓለም ላይ ሄዶ ኑ እኔ ተቀበሉ ነበር እንዴ? አዎ እንስሳዎችን ከእንስሳዎች ጋር የሚያወራ እሺ ያውራ። በዓለም ላይ ሄዶ ታዲያ ኑ እያለ ተዋግቷል እሱ። አዎ በዓለም ላይ ሳይሆን በቃ በሚችለው አቅም እሱም ተፋልመዋል። ኖ ተፋልሞ ነው የነበረው። ጠላት ከመጣበት ሀገሩ ላይ ነው የሚዋጋው። ሀገሩ ላይ የመመከት ነው እንጂ ኑ እምነት ተቀበሉ እያለ ሌሎች ሀገራት ሄዶ የተዋጋ አንድም የለም። አንድም በብሉይ ኪዳን ሱረቱል ሉቅማንን ታውቃለህ? ሱረቱል ሉቅማንን ክፈት እስኪ። አይ ዶንት ኖ እዛ ላይ አላስታውስም። ቁርአን ላይ እንደዛ ታውቃለህ ማለት ነው። ሌላ ሀገር ሄዶ ተዋጋ ይላል። አዎ ለንግስቷ የሆነ ደብዳቤ ልኮል ነበር። እስልምናን ካልተቀበልሽ ምናምን ብሎ ልኮለት ነበር። ማነሽ ግን ንግስቷ? ማነኝ ንግስቷ? ስሟ ቁርአኑ ላይ አልነበረም፣ ግን ብልቂስ ሴት እንደሆነች ይገልጻል። ብልቂስ ነች። አዎ ታውቃለህ፣ በመጽሐፋችሁ ውስጥ ሊኖር ይችላል። ኢትዮጵያዊ እኮ ነች፣ ግን ውሸት ነው። ንግስት አዜብ ማለት እኮ ነው፣ የሚኒሊክ እናት ማለት ነው። ውሸት ነው ትላለህ ማለት ነው። ታሪክ ውሸት ነው። የሚኒሊክን እናት እኮ ነው ብልቂስ ብሏት፣ ከዛ ሙስሊም ነች ይለናል። ውሸት ነው። ኤኒዌይስ ይብቃል ለዛሬ። ለዛሬ ጊፍታችንም ሞልተዋል። ምንም ሰሞኑን ነገ ብቅ በል። ካሊድ መጠመቅ ያለበት ሰው ነው በእውነት ቢገፋ አይመስልም? አማርኛ ብሎ በሙሉ ስለማልችል ነው እንጂ አስረግጬ ነው የምነግራችሁ። ምንድን ነው የምትችለው? ኦሮምኛ ትችላለህ? ጢቆ ለማንኛውም ሀዲስ እና ቁርአን ሰብስቤ ፍሪጥ እንደተባበራ ማልፋስ አረ ለኪን ነቀቀ በቤታ አታባሺ ዳባያላ አቂዳንኬት ማል አቂዳንኬ ማል አሻሪ ሞ አታሪ ሙስሊም ነኝ እኮ ሙስሊም ታቱስ አቂዳኬው አሻሪ ሞ አታሪ አቂዳንኬ ተውሂድ ኦኬ አላላልሽ አይሚና አራማን አላልሽ ተዋሞ ብላ አይሚና موجودون بلا مكان ورجع رين انت ولا تقرمني والله دائما الرحمن على العرش استوى لا يعني بس ነው የሚያምነው። ኦኬ ሰሞኑን እንደውም የእናንተ ልጆች መጥተው እያወራንበት ነበረ በሱ ጉዳይ ሜቢ ሰሞኑን እናወራበታለን አንድ ቀን። ትግዝ አድርግልኝ። እሺ ፎሎ አድርገኝና እንትን እላለሁ። የፎይ የሚለው ያንተ ነው? የእኔ አካውንት ነው። ነገም ገባለኝ። ግን ይህንን ሁሉ እውቀት ይዘህ ለምንድን ነው ያልተጠቀምክበት? አንተ በጣም ተጠቀምኩኝ። ብዙ ሰዎችን እያወጣሁ ነው ከእስልምና። ምንም አልተጠቀምኩም። መሐመድ ምን እንዳለ ታውቃለህ? ሳሂህ ቡኻሪ 1913 ለመከራከር ነው እንዴ ያነበብከው ቁርአንን? ሳሂህ ቡኻሪ 1913 እና 62 አካባቢ ላይ እኔም ተከታዮቼም መሀይም ናቸው አለ። እኔ ደግሞ አዋቂ ነኝ አንተ እንዳልከኝ፣ ስለዚህ መሀይም ስላልሆንኩ አልከተለውም ማለት ነው። እንደዛ አላለ። ኡሚ አይደለም መሐመድ ማለቱ ዘሮቹ ስለ ከእውቀት ምናምን ቀለም ከመያዝ ምናምን ነው። ይሄማ አይባልም። ቁርአን እኮ እንደዛ የሚለው አማርኛ ትርጉም እንደዛ ነው የሚለው። ነብይ ከሆነ በኋላ ግን ሁሉም ነገር ተምሮ አለ። ይሄ ደግሞ ተአምር ነው። ምንም የማያውቅ ሰው የነበረው ማለት ነው። አሁን
ተነስቶ ከጭንቅላቱ ከአእምሮ ቁርአን ሲያነብ ካሊድ ነቢ ከሆነ በኋላ መጽሐፍና ማንበብ ይችል ነበር መሐመድ? አዎ መጽሐፍም ማንበብም ተአምር ነብይ መሆኑን የሚገልጽ ነገር ነው። ስለዚህ መጽሐፍና ማንበብ የሚችል ከሆነ ለምንድን ነው ታዲያ መጽሐፍም አይችልም ማንበብም አይችልም የሚሉን ሙስሊሞች? ነብይ ከመሆኑ በፊት ምንም አያውቅም ነበር፣ እረኛ ነበር። እሱን አውቃለሁ። ግን ነቢ ከሆነ በኋላ አረቦቹ ሁሉ ራሱ እንደ ሌሎቹ አይደለም፣ በቃ ገበሬዎች ናቸው። እንዲህ እኮ ይሉናል። ነቢ ከመሆኑ በፊት አይደለም ነቢ መጽሐፍና ማንበብ ስለማይችል አልኮረጀም ይሉናል። ነቢ ከሆነ በኋላ መጽሐፍና ማንበብ ከቻለ እኮ ኡምዩነ ላ ያዕለሙነ ልኪታበ ኢላ አማንየ ወኢንሁም ኢላ የዙኑን ከንጅረቤታ ሱራ በቀራ ቤት ወሚንሁም ኡምዩነ ላ ያዕለሙነ ልኪታበ kitaaba wanti tokko hin beekanu arabarraa ni jira warra mushrika barreessuus waa gochuus mushrika turan beekta wanti tokko hin beekanu ነቢ መሐመድስ እንደዛ ነበር። ግን ነቢይ ከሆነ በኋላ በቃ ሁሉንም ሰው አስደነገጥ። ስለዚህ የተሳሳተ እኮ ነው ስቲል ያስተማረው። ነቢይ ነኝ ብሎ እኮ ስለ ነቢያቶች የተናገራቸው እንዳለ ስህተቶች አሉት። ለምን ምንም የማያውቅ ሰው ተነስቶ ስለ ብዙ ነብያቶች ሲናገር ውሸት ነው? ምንም አያውቅም ነበር እኮ። አትሊስት እኮ አዲስ ደግሞ እኮ አለ እነ ዑመር መጽሐፍና እንትን ይሰሙ እንደነበረ ወረቃ ቢነፈል አለ አንዳንድ ሰው አለ። አሁን ለምሳሌ አንዳንድ ሰው አለ ያ ወረቃ ቢነፈል አንዳንድ ሰው የእናቱ ወንድም ልጅ ነው ምናምን እንትን አጎቱ ነገር በእናቱ በኩል ያለው ወረቃ ቢነፈል ነው አይደለ? ቁርአንን ይቀራ ነበር አይደል? አሁን ለምሳሌ ማለት ነው አዲስ ነምበር 3 ነው ቁርአንን አልይማ ያነባል ይጽፍ ነበር። ወደ ወረቃ ደግሞ ወረቃ ይጽፍ ነበር መጽሐፍ ቅዱስና ሰው መሆኑን ታውቃለህ? ሰው መሆኑን ታውቃለህ? እሱን ሰውማ ነው ሰው ነው። ታዲያ እሱም የሰው ልጅ። አሁን እኔ ከእንግሊዝኛ ባዶ ነኝ፣ አንተ ደግሞ ታውቃለህ። ልክ እንደዛ ነው። ስለዚህ መሐመድ እኮ ከነሱ ተምሯል የሚል ነው አርጉመንታችን። የግዴታ መጽሐፍና ማንበብ አይጠበቅብህም ለመኮረጅ። አዎ እንደዛ የሚል ሐዲስ ጭምጭምታዎች አሉ። አዎ ከነሱ ከጅን ምናምን ነው የተማረው ምናምን ምን ነገር ውሸት ነው። ግን ቁርአንም አለ እኮ ከአጋንንት ነው የተማርከው ሲሉት ኖ አላህ ከአጋንንት አልተማርክም ብሎኛል ብሎ መረጃ ምን ያመጣል? ራሱ ይናገራል። አዎ አለ። እብድ ነህ ሲሉት እብድ አይደለሁም አንተ እብድ አይደለህም ብሎኛል አላህ ብሎ መረጃ ያመጣል። ምንድነው መረጃ የሚያመጣው? እብድ አይደለህም ብሎኛል አላህ። ዋሽተሃል ሲሉት አንተ ከራስህ አትናገርም ብሎኛል አላህ፣ ስለዚህ አልዋሸውም ይላል። ይሄ እኮ ማስረጃ አይሆንም። ለምን እንዴ አንተ አሁን ዋሽተሃል ስትለኝ አንተን ኢየሱስ አልዋሸህም ብሎኛል ብልህ ታምነኛለህ? አዎ ኢየሱስ የተናገረውን መጽሐፍ ካመጣልኝ አምናለሁ። ነው እኔ ብልህ። ስለዚህ እሱም አላህ የተናገረውን ነገር ነው ለነሱ የተናገረው። እኔ ብልህ እኔ አልዋሽም አምላኬ ነግሮኛል ብልህ ታምነኛለህ? ነብይ ከሆንክ ነው። ነብይ መሆኔን በምን ታውቃለህ? ነብይ ነኝ አልኩህ። በምን አወቅህ? ተአምር ምናምን ብሎኛል ብለህ ነብዮች ማለት ነው ነብያቶች ማለት ነው ተአምር ምናምን ነው የሚያሳዩት። መረጃ ነብይ መሐመድ ደግሞ ግልጽ አስፈራሪ ብቻ ነው። መሐመድ ደግሞ ብዙ ተአምሮችን አሳይቷል። ውሸት ነው። ሐዲስ ላይ ነው ያለው። ቁርአኑ በግልጽ ምንድን ነው የሚለው? አንተ አስፈራሪ ብቻ ነህ ነው የሚለው አይደለ? ቁርአኑ እሱ ነው አይደል የተናገረው? ቁርአኑን ራሱ እሱ ነው የተናገረው። ያ አይደል? እስቲ ዲሌማ ይሆናል ማለት ነው። ቁርአን ስለሱ መጥፎ ነገር ቢያወራ ኖሮ እሱ ለምን አሳልፎ ያወራል? ይደብቅ ነበር አይደል? ስለዚህ ቁርአን ላይ ማስረጃ ጠየቁት። ምን እስቲ አንተ ነቢይ ከሆንክ እንትን አሳይ አሉት፣ ተአምር አሳይ አሉት። ከዛ እሱ ደግሞ በምን አሳለፈ? እኔ አስፈራሪ ብቻ ነኝ ብሎ አላቸው። አስፈራሪ ብቻ ነኝ ተብያለሁ አላቸው። ከሞተ ከ200 ዓመት በኋላ ግን ሐዲስ ላይ ታምር ሰርቷል፣ ጨረቃ ከፍሏል፣ እንዲያደርጓል ብለው ሰዎች አወሩ። ቁርአኑ ላይ ግን ምንድን ነው የሚለው ታውቀዋለህ? ከሞቴ በኋላ ነው የተናገረው።
ሐዲስ የተጻፈው ቡሃሪ መሐመድ ከሞተ ከ200 ዓመት በኋላ እኮ ነው የተጻፈው የመጣው። ሐዲስ እኮ ተጻፈ እንጂ በሱ ጊዜ ነው እንጂ የተመዘገበው። አልተጻፈም። በመሐመድ ጊዜ እኮ አልተጻፈም። እስናድ ማለት ሰውዬው አልተጻፈም ግን እነሱ በጭንቅላታቸው ነው የሚይዙት እኮ እየተላለፉ ያ ብቻ። ለማንኛውም ያው ወደፊት እናያለን። ለዛሬ ይብቃል። ሙሉ ቀን ጀሚላ ወይ አቆየን። በቃ እረፍት አድርግ። ስልክህም ሊዘጋ ነው። በትኩረት አንብቢቺ ቁርአንን ስታነብ። ቁርአን እንዴት ነው? ጎበዝ እኮ ነኝ አለ። በትኩረት አለ ማለት ወላሂ ይጠቅማል። ትርጉም ምን ካወቅ በጣም ተጠቅሜበታለሁ። ስንት ሙስሊሞችን አውጥቻለሁ መሰለህ ከጨለማ። እናንተንም እንግዲህ እንሞክራለን። አልየውመ አክመልቱ ለኩም ዲነኩም የሚለውን ታውቃለህ? ወአትመምቱ ወረዲቱ ለኩም ልእስላም ዲና የሚለው ያ ቁርአን ውሸት ነው። ያ አንቀጽ ውሸት ነው። አላህ ዘንድ እምነት እስላም ብቻ ነው አይደል? ግን በእኔ ውሸት አይደለም። በእኔ ሀሳብ ውሸት አይደለም። እስላም የሚባል ሃይማኖት የለም ሲጀመር። መሐመድ ነው እሱን የተናገረው። በመጽሐፍ ቅዱስ ታምናለህ? አሁን በደንብ ነው መጽሐፍ ቅዱስ ማን ታምናለህ? እኔ ብቻ ሳልሆን ምክንያቱም ሱራ 4 ሙሉ ኖርማል ነው። ቆይ ሱራ 4 136 መጽሐፍ ቅዱስ የሚባለው ነቢያቱም በመጽሐፍቱም እመኑ ስለተባል አቡ ዳውድ 47:37 ላይ መሐመድም ስለሚያምንበት በመጽሐፉ ሰዎች እመኑ መጽሐፉም እመን ስለተባልክ የግዴታ ታምናለህ። አምናለሁ። ሙሉ ነው ወይ ያልከው? መጽሐፍ ቅዱስ ሙሉ በሙሉ አልተሰረዘም። ለምን ይሰረዛል? እሱ እኮ ውሸት የሚነግሯችሁ ነው። ቁርአኑ መጽሐፍ ቅዱስ ሙሉ ለሙሉ ከተሰረዘ እኮ ነብያችሁ ዋሽቷል ማለት ነው። ምክንያቱም አቡ ዳውድ 47:37 ላይ በመጽሐፉም አምናለው በተውራት ብሎ ተውራትን አንስቶ ከወንበሩ ብድግ አለና ተውራትን አስቀመጠና በዚህ መጽሐፍ አምናለው አለ። ባወረደውም አምናለው አለ። መጽሐፉ ከተፋ እንዴት እንደዛ ሊል ይችላል? መጽሐፉ ሙሉ እኮ መሐመድን ነው የሚደግፈው። ውሸት ነው። እሱ መሐመድን የሚደግፍበት ቦታ ምናምን ለቃቅማችሁ እናንተ ደግሞ ታጠፋላችሁ። ውሸት ነው። አልመይዳ 46 መጽሐፉ እንዳለ በዛም እንድንፈርድበት ያዛል። ስለዚህ አለ መጽሐፍ ውሸት የሚሆነው ቆይ እንዴት ነው ውሸት የሚሆነው? ዝም ብላችሁ በቃ የሚያስል ነው። አሁን ካሊድ አሁን ለምሳሌ እንደዚህ ነው የምትሉት እናንተ። ቁርአንን አንብቤ ነው አይደለ እኔ ስህተት ነው እያልኩ ያለሁት። እሺ አንብብል ቁርአንን ማለትም እኔ ቁርአንን ስላነበብኩት አይ ቁርአን ነው እንጂ ስህተት መጽሐፍ ቅዱስ አይደለም እያልኩ ነው። አንተም ደግሞ መጽሐፍ ቅዱስ ሙሉ ለሙሉ አለ ወይንስ ስህተት ነው ስለ መሐመድ ያወራል አያወራም ለማለት እኮ መጽሐፍ ቅዱስ ማንበብ አለብህ አይደለ? አይ ስለ መጽሐፍ ቅዱስ ቁርአን ውስጥ ብዙ ሰምቻለሁ። አይ መጽሐፍ ቅዱስን ብቻ አይደል እዛ ቁርአን ውስጥ የተነገረህን አይደለም መጽሐፍ ቅዱስ ውስጥ ደግሞ ማንበብ ይኖርብሃል። ቻርጅ ለምን ሊዘጋብኝ ነው? 2% ብሏል። ሙሉ ቀንን ከሳችሁብኛል። ወንድማችንን ከሳችሁታል። ደግሞ ይሄ ጤና ትክክል ነው ብለህ ታምናለህ? ካሊድ ትክክል ነው? ምን ሙሉ ቀንን ከሳችሁታል? ግጥም ገጠመ ብላችሁ። ኧረ እኔ በሙሉ ቀን እስማማለሁ። እውነተኛ ታሪክ ነው ያወራ። ቁርአን ውስጥም አለ እኮ አሁን የተናገረው ያለው የሉጥ ህዝቦች ራሱ ፈጣሪ ሲያጠፋቸው ማለት ነው። እሺ በቃ ያንኛውን ካየኸው እሺ ችግር የለውም። ሙሉ ቀን የምትለዋለህ መጨረሻ ካሊድ በእውነት ነገም መተህ እንደዚህ አይነት ጥያቄዎችን ብትጠይቅ አሪፍ ይመስለኛል። በጣም ቅን ሰው ነህ። ነገሮችን በደንብ አድርገህ ያው ከቀደምም ጀምሮ ከኔ ክስ ጋርም ተያይዞ ነገሮችን በጣም ሲናገር የነበረ የእስልምና አስተምሮት ይበልጥም መጀመሪያ ከገባ ጀምሮ ነገሮችን እያስረዳ ነበረ። በእስልምና ውስጥ ምን አይነት ግደሉ የሚለውን ነገር ሀሳብ አይዲዮሎጂ ሲያንሸራሽር ነበርና
የተባለውን የሚናገር ያየውን ደግሞ የሚናገር ሰው ነው እና ዛሬ ውይይቱ ቢያበቃ ይቅርታ እፎይ አንተም ረፍት አድርገህ ብታረግ መልካም ነው። ነገ መጥቶ ይሄን ውይይት ቢቀጥል አሪፍ ይመስለኛል። ሰላም ደሩ። ሁላችሁም በያላችሁበት ለኔ ጸሎት አድርጉልኝ። ውይይቱ ልክ ነበር፣ ግን ጥያቄያችሁ የመጀመሪያ ጥያቄ መሐመድ አይወድም ምናምን ሽብርተኛ ነው የምትሉት ነገር ችግር የለውም። በቃ እያስተካከልን እንሄዳለን እሱን። እሺ ምክንያቱም አንተ አሁን ሙሉ ቁርአን ታውቃለህ። እሺ ቆይ ለሙሉ ቀን ጸሎት አድርጉለት። ለሙሉ ቀን በርታ፣ ከጎንነን። ሜቢ ቪዲዮ ሰርች ያለው ሪፖስት አድርጉት። ቪዲዮም ደግሞ እዩት። የሙሉ ቀን ታሪክ ቪዲዮ ላይ ያስቀምጬዋለሁ። ሞባይል ላይ ሊዘጋ ነው 1% ብሏል። የሙሉ ቀን ታሪክ ምንድን ነው የሚያደርግልህ? ካሊድ ነገ እንገናኝ። ታዋቂ ነው ለማለት ነው። ነገ እንገናኝ። ታዋቂ ነው አይደለም። ነገ እንገናኝ።